فبالله كسبا تستلطف القروب. اللهم اجعل خير أمري آخره وخير عملي خواتمه وخير يوم ألقاك فيه يدهي يعني مجرشان أسمر لين መልካም ቀን አንተ ጋር መገናኘበት መልካም መጨረሻ ያምሮበት የሚሄድበት ጊዜ አድርግልኝ ይያሉ የመጨረሻውን እድሜና የመጨረሻውን ጊዜ መልካም አድርግልኝ ይያሉ አላህ Subhanahu Wa Ta'ala ይጠይቁ ነበር ረሱሉ ሰለላሁ ዐለይሂ ወሰለም ኢዘን እንግዲህ የሥራዎች ውጤት የሚታወቀው የሥራዎች መጨረሻ ማማር የሚለየው በሚሰሩ መልካም ሥራዎችና ወይም ደግሞ ውጤታቸው መጨረሻ ላይ ታይቶ ሲያልፍ ነው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ኢንማ الأعمال بالخواتم ይላሉ የሥራዎች ውጤት የሚታወቀው በመጨረሻቸው ነው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ዛሬ እንዳለው ሁሉም ተሰልፏል እዚህ ቦታ ላይ ሁሉም ብዙ ይላል ምናልባት አንዱ ልክ ራሱ የጀነት ካርድ እንዳያዘ ወይም ደግሞ የጀነት ብጣቃ እንደተሰጠው ሌላውን ሲያስወጣና ሲያስገባኝ የሚገኝበት ጊዜ ይኖራል ወይም ደግሞ ሌላው እሱ ብቻ ሱኒ ሌላው ቢድዒ ሌላው ደግሞ ልክ እሱ ብቻ እስላም ሌላው ካፍር አድርጎ የሚያስብ ሰው ይኖራል እንግዲህ ግን ይሄ ነገር መጨረሻችን ምን ሆነን እንሄዳለን ማንኛችን ሙስሊም ማንኛችን ካፍር ሆነን እንሄዳለን ማንኛችን ሱኒ ማንኛችን ሙብተዲ ሆነን እንጓዛለን ማንኛችን ተስተካክለን ማንኛችን መንገድ ስተን እንወጣለን የሚለው ነገር ግን አሐም ወይም አሳሳቢ የሆነ ጉዳይ ይሆናል ማለት ነው ኢዘን በዚህ ላይ ነው እንግዲህ ሱና ሲባል ወይም ደግሞ እኔ ሰለፊ እኔ ሱኒኝ ነኝ የሚለው ቃል በአሁን ሰዓት ላይ ልክ እንደ ታፔላ በየቦታው በትልልቁ ተጽፈው እንደምናያቸው ማስታወቂያዎች እየተለጠፈ ሰዎች ለጥፈውት የሚጓዙት አርማ ሆኗል በአርማ ግን አይደለም يقول الشاعر الإسلام إسلام يقطعمي سناقر من إلال كل يدعي وصلا بليلة وليلة لا تقر لهم بذاك إلال كلهم ليلة ينينات إلالو ليلة قنان دنياتشون ما تاكاتشون ملالو كلهم إننا سلف إلال السلف بريء منا سلف قن كنيا بريء هنبت وقت لا يدرس نبت ونتعلم مكنياتهم سلف يعني ممثل سلف لممثل وموكر ويمدقمو نين بلو ماسب የነሱን ስራና መልካም ተግባር መከተል የነሱን ባህሪያና ስርዓታቸውን በመያዝ እንጂ እነሱን በማሰብና ስማቸውን ከፍ ያደረጉ የነሱን ተግባር ሳይከተል የሚሄድ ሰው ያኒ ይህ ሰው ዋጋ አይኖረውም ማለት ነው እንግዲህ ወደ እንትኑ ስገባ حسن وسوء الختام መጨረሻችን ማማርና መጨረሻችን መበላሸትን በተመለከተ እንግዲህ ብዙ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ስለሞት ሲያወሱ ወይም ስለሞት ሲናገሩ ምንድነው የሚያደርጉት ረሱሉ ሰለላሁ ዐለይሂ ወሰለም ሞት ሲባል ብዙ ጊዜኛ ጋር ጭንቀት ማስፈራራት ሰዎችን ማሸበር ሊመስለን ይችላል ወይም ስለሞት ሲወሳ ሞት የሚነገረው እኛን ለማስጨነቅና እኛን ለማስፈራራት ይመስለናል ነገር ግን ليس كذلك ጉዳዩ የዛ አይነት አይደለም ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም ስለሞት አውሱ ሲሉን አክሲሩ ذكر الموت حادم اللذات ይላሉ ሞትን ማስታወዝን አብዙት ለዛ ቆራጭ ሆኖን ሞት ከምትወዱት ከምታፈቅሩት ግምት ከምትሰጧቸው ብዙ ቦታ ከምትሰጧቸው ልቦቻችሁን ከከፈታችሁላቸው ሰዎች ሁሉ ተለያይታችሁ ወይም ደግሞ ሳታስቡት ተቆርጣችሁ የምትሄዱበት ሀገር ነውና ማስታወስን አብዙት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሞትን አስታውሱ ሲባል በአመት አንድ ጊዜ አይደለም በወር አንድ ጊዜ አይደለም በሳምንት አንድ ጊዜ አይደለም እለት ከእለት የውምየን ከአእምሯችን ሊጠፋ እንዳይገባ ወይም ደግሞ ከአእምሯችን ሳይወጣ እንድናስበው ነው ነብያችን ሰለላሁ ዐለይሂ ወሰለም የሚያሳስቡን ኢለም ይሄ ምንድነው ነገ ጧት ሞት አለብኝ ብሎ የሚል ሰው ነገሮች ሁሉ የተስተካከሉ ሐረካው ሰከናው እያንዳንዱ የህይወት እንቅስቃሴው ሁሉ ተቆጥቦና ተስተካክሎ እንዲሄድ ያደርገዋል ለምን ሞት አለብኝ የሚል ሰው ልቡን ወይም እግሩን ወይ ምላሱን ወይ እጁን እንደፈለገ አይዘረጋም ነገሮችን ሁሉ በገደብ ያደርጋቸዋልና ማለት ነው ኢለን ከዚህ ጋር ተያይዘን ስንሄድ ነው እንግዲህ አላህ Subhanahu Wa Ta'ala እንዳልኩት ነብያችን ስለሞት ሲያወሱ ሞት አስፈሪ አይደለምና ሐደፉ ሰዎችን ማስጨነቅ አይደለምና ሙተው መጨረሻቸው የሚያምርላቸው ሰዎች ነው መጀመሪያ የሚጀምሩት ረሱል ሰለላሁ ዐለይሂ ወሰለም መጨረሻቸው ተስተካክሎላቸው የሚሄዱትን ሰዎች ነው ረሱል ስለሞት ሲያነሱ የሚያወሷቸው ማለት ነው እኛም ዛሬ ስንጀምር የምናየው حسن الختام ختامቸው ያማረላቸው ሰዎች የሥራቸው መጨረሻ አምሮላቸው ከዱንያ ላይ የወጡ ሰዎችና መጨረሻቸው ተስተካክሎላቸው ከዚህ ዓለም የተሸጋገሩ ሰዎች ነው የምናየው እንግዲህ አላህ Subhanahu Wa Ta'ala መጨረሻቸውን ከሰመረላቸውና ተስተካክለው እንዲሄዱ ካደረጋቸው ሰዎች ውስጥ የመጀመሪያው ሰው አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም የዚህ ኡማ ታላቅ ሰው
አላህ Subhanahu Wa Ta'ala ከፈጠራቸው ፍጥረታቶች ሁሉ የተከበሩትና የተወደዱት ትልቅ ቦታ የተሰጣቸው የሸፋዓተል ኩብራ ባለቤት የሆኑት አላህ Subhanahu Wa Ta'ala ለጉብኝትና ለዚያራ ያኒ ሰማይን የከፈተላቸው ያኒ ሲድረተል ሙንተሃ ላይ ያወጣቸው ያነጋገራቸው የሆኑት ታላቅ መልእክተኛ ሰለዋቱላህ ዐለይሂ ወሰለም ቢአቢ ወኡሚ ነብዩ ሰለዋቱላህ ዐለይሂ ወሰለም ዱንያ ላይ በኖርባቸው ሐያት ዱንያ ላይ ባሳለፏቸው ጊዜዎች ሁሉ ምን ነበር እስቲያቃቸው ምን ነበር ጉጉታቸው ይሄ ሪሳላ ይሄ የእስልምና መልእክት ለሰው ዘር ደርሶ ለሰው ዘር ተላልፎ ሰዎች ሐያታቸው ከጨለማ ብርሃን ወጥቶ ወይም ወደ ተሻለ ሐያት ተሸጋግረው ማየት ነበር ያንን ካደረጉ ያንን ሪሳላ ካስተላለፉ በኋላ اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا الله سبحانه وتعالى እንግዲህ አላህ ፈት በመጣ ጊዜ እርዳታው በደረሰ ጊዜ እንግዲህ ሰዎች ብዙሃኖች ይሆኑ ወደ እስልምና ሲገቡ የሚታዩበት ወቅት ይመጣል የዛሬና ያርገውና ማለት ነው በነብዩ ዘመን ብዙሃኖች ወደ እስልምና ገብተዋል ዛሬ ግን ነገሩ ተለወጠና አይደለም ሰዎች ልናስገባ የገቡትን ለማስወጣት ሆኗል ችኮላው ሩጫው ትግሉ የገባውን ሰው ስም እየለጠፉ ታፔላ እየሰጡ ከመስጊድ እንዲወጣ ለማድረግ ምክንያቱም ይሄ ሰፊ ዲን ለኛ ጠበበንና ሰፊው ዲን አጥበበነው እኛ ስላልበቃን ቦታው ሰዎችን ማስለቀቅ አለብን ልክ እንደዛ ነው የተያዘው ዘመቻ ለዚህ ነበር حجاج بن يوسف እንግዲህ قاتل المسلمين ብዙ ሙስሊሞችን የጨፈጨፈ የጦር መሪ ነው ታቃላችሁ ስለ حجاج አንድ ወጣትን ይዞ ያንገላተዋል ሊገለው ይፈልግና هل عندك قرآن هل حفظت من القرآن شيئا ይለዋል ከቁርአን የሐፈዝከው ምዕራፍ አለ ይለዋል يعني هل خفت لضياعه ይለዋል ለመጥፋቱ ፈራህ እንደ አላህ ሐላፊነት ወስዶለታል ይላል መልሱ በጣም ኃይለኛ ነበር ልጁ አይ እኔ ምልህ ከቁርአን በልብ ውስጥ ያስከው ነገር አለ ትንሽ የምታቀው በቃልህ የምታቀው ነገር አለ ሲለው አዎ ይለዋል እስቲ ይቀራልኝ ሲለው ይሄንን አሁን የቀራሁትን አያት ይቀራለታል اذا جاء نصر الله والفتح ورأيت الناس يخرجون في دين الله افواجا ይላል ሲለው نعم እዚህ ወንድሜ ሊመልሰኝ ነው ይሄንን አያት ቀራ ይሄንን አያት ሲቀራ እንዴ ምን ነካህ አለው يخرجون ሳይሆን يدخلون ነው ያለው ቁርአኑ ላይ አላህ ያወረደው ሲለው አው በነብዩ ጊዜ يدخلون ነበር ባንተ ጊዜ ግን يخرجون ሆናል አለው የገቡት ይወጡበት ያለው ጊዜ ላይ ደርሰናል አለው ባንተ ምክንያት ሰዎች ይወጡ ነው ከእስላም በነብዩ ጊዜ ግን ሰዎች ወደ እስላም በሳቸው ሰበብና በሱሐባዎች ምክንያት የሚገቡበት ነበር ብሎ ነበር የቀራለት የወጣት ኢዘን ብዙ እንዲወጣ የተደረገበት ያለበት ብዙ ከእስላም እንዲርቅ የሚሆንበት የተደረገበት ነብዩ የሪሳላ ከመለው ወይም ይሄን ሪሳላ ለሰው ዘር አድርሰው ለሰዎች አስተላልፈው አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም ወደ አኺራ ሲሸጋገሩ በሊረፊቅ ለዓላ ያሉ እንግዲህ አላህ Subhanahu Wa Ta'ala አስመረጣቸው አላህ Subhanahu Wa Ta'ala እንዲመርጡ እድሉን ሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሪያውን አስመረጠው በዱንያ ላይ መቆየትን ወይም ደግሞ ወደ አኺራ መሸጋገርን ባሪያውን አላህ ጋር መገናኘትን መረጣሉ ረሱሉ ሰለላሁ ዐለይሂ ወሰለም ይህንን ቃል ሲናገሩ ማንንም ያወቀ አልነበረም ማንንም የተረዳ ሰው አልነበረም አንድ ሰው ብቻ ተረድቷል ይሄን ቃል መስጊድ ላይ ነው ኹጥባ የሚያደርጉት መስጊድ ላይ ነው የሚናገሩት ሰሃባዎቹ ሁሉ ዝም ባሉበት ሰዓት ላይ አቡበከር ስዲቅ ተነስተው ፊዳከ አቢ ፊዳከ ኡሚ ፊዳከ ማሊ ፊዳከ ነፍሲ ያ ረሱላህ እናቴ ይቀደሙልህ ፊዳ ይሁኑልህ ለአንቱ መስዋዕት ይሁኑ አባቴ መስዋዕት ይሁኑልህ ንብረቴ ሀብቴ መስዋዕት ይሁኑልህ ነፍሴ መስዋዕት ይሁኑልህ ያ ረሱላህ ሲል ሰሃባዎች ገረማቸው ምን ነካው አቡበከር ስዲቅ ነብዩ የተናገሩ ያቋርጣቸዋልሳ ምን ለማለት ፈልጎ ነው ያሉ ሲያንጎራጉሩ ነብዩ መልስ ሰጡ የአቡበከር ስዲቅ የተረዳው ነገር እንዳለ ስላወቁ ነብዩ ሰለላሁ ዐለይሂ ወሰለም ስለ አቡበከር አንዳች ምላሽ እንዳይሰጥ ሁሉም ሰው በእስልምና ለዋለው ውለታው መልሰንለታል አቡበከር ሲቀራሉ አቡበከር ነብዩችን ቃል ሲናገሩ ገብቷቸዋል አላህ ያስመረጠው ባሪያ ነብዩ እንደሆኑ ተረድተዋል ረዲየላሁ ዐንሁና ለነብዩ ፊዳ መሆንን ፈለጉ ለነብዩ ነፍሳቸውን ለማሳለፍ ፈለጉ ነገር ግን አላህ የሻውና አላህ የፈለገው ነብዩ የመረጡት ደግሞ ከአላህ መገናኘትን ወደዋል ከአላህ መገናኘትን ፈልገዋልና የመጨረሻው ወቅት ደረሰ እንግዲህ የነብዩ የመጨረሻ ህይወት ላይ ስንገባ የምናገኘው ነገር አለ ነብዩ ሰለላሁ ዐለይሂ ወሰለም ሞት ሰከራት አለው ሞት ገረገራ አለው ሰዎችን ያስጨንቃል ሊሞቱ ሲሉ ያስፈራል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊልመውት ለሰከራት ሞት ሰከራት አለው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ሰከራት ጠንቶባቸው ነበር አላህ ያላቸውን ነገር ሁሉ አጽድቷቸው ሊወስዳቸው ስለፈለገ ከሰኞ ቀን ጀምሮ ረሱሉ ሰለላሁ ዐለይሂ ወሰለም በቂኢን ዘይረው ከተመለሱበት ራሳቸውን ኃይለኛ የራስ ምታት ከያዘበት ዕለት ጀምሮ ሰውነታቸው ይጨናነቅ ነበር ላብ እየጠመቃቸው ኃይለኛ ትኩሳት እየያዛቸው እናታቸው
እናታችን አይሻ በውሃ ወይም ደግሞ በቃ ውሃ አድርገው ጨርቅ እየነከሩ የነብዩ ፊቶች እንደ እሳት ሲቃጠሉ እርጥብ ጨርቅ ጭንቅላታቸው ላይ ይደረግላቸው ነበር ነገር ግን ከትኩሱ ኃይል የተነሳ ወይም ከትኩሳቱ ኃይል የተነሳ በቅጽበት ጨርቁን ያደርቀው ነበር እንዲህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በመሃል አንድ ነገር ጠየቁ ረሱል ሰለላሁ ዐለይሂ ወሰለም እናታችን አይሻን ምን ብለው ጠየቋት ያ አይሻ አሏት ቤታችን ምን ያህል ገንዘብ አለን ብለው ጠየቁ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ቤት የዚህ ኡማ መሪ የዚህ ኡማ አስተዳዳሪ የአላህ ኸይረኛ ኸልቅ የሆኑት ከፍጥረታት ሁሉ የተመረጡትና ታላቁ ሰው ቤታቸው ስንት እንዳለ ሲጠይቁ የእናታችን አይሻ መልስ ምን ነበር والله ያ ረሱላህ እኛ ቤት ውስጥ 7 ዲርሃም እንጂ ሌላ ነገር የለም ይሏቸዋል 7 ብር ብቻ ነው ያለው ይሏቸዋል ነብዩ ቤት ውስጥ خزና የለም ባንክ የተቀመጠ ንብረት የለም ለውርሻ የተዘጋጀ ሀብት የለም ሁሉ ነገር አልቋል ነብዩ በዱንያ ላይ ያሉ ለኸይር አስቀድመውታል የቀረችው ገንዘብ 7 ዲርሃም ብቻ ናት የዚህ ሰዓት ላይ ነብዩ ምን ነበር መልሳቸው ሰለላሁ ዐለይሂ ወሰለም ያ አይሻ فتصدقي بها ቶሎ ብለሽ ሰደቃው ጨዋላት እናታችን አይሻን አላህ ስራውን ይወድድለትና መርሐባ አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያኒ ይነቃሉ ራሳቸውን ይስታሉ እየነቁ ራሳቸውን እየሳቱ ነበርና ራሳቸውን ስተው ትንሽ ቆይተው ነቁ ሲነቁ ነብዩ የጠየቁት የመጀመሪያ ጥያቄ ምንድነው ያ አይሻ هل تصدقت بها ገንዘቡን ሰደቃ ሰጠሽው ለሰደቃ አዋልሽው ሲሏት እናታችን አይሻ መልሷ ምን ነበር لا يا رسول الله انساني شغل مرضك ያንቱ በሽታ ሁኔታ ወይም ደግሞ የበሽታው አህዋል አስረሳኝና ሰደቃ አልሰጠሁትም ያንቱን ሁኔታ የተከታተልኩ ስትላቸው ነብዩ ሰለላሁ ዐለይሂ ወሰለም አለቀሱ ሰለላሁ ዐለይሂ ወሰለም كيف يلقى محمد ربه في بيته 7 دراهم ነበር ያሉት ነብዩ ሙሐመድ ጌታው ጋር እንዴት ሊገናኝ ነው እቤቱ 7 ብርን አስቀምጧል ረሱሉ ሰለላሁ ዐለይሂ ወሰለም ፈክሩ ነብዩ አስጨነቃቸው አስፈራቸው አሳሰባቸው አላህ ፊት 7 ብር ብገናኝ አላህ ምን ሊለኝ ነው ለምንድነው ያስቀመጥከው ቢለኝ ለምንድነው ምለው ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ለነገ የሚያውሉት ለነገ የሚያስቀምጡት ለነገ የሚያዘጋጁት ነገር አልነበረም ይህ የሆነ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወደው ፈልገው ተደስተው በሊል ረፊቅ الأعلى ያሉ ምርጫው ተሰጥቷቸው ዱንያ መቆየትን ትፈልጋለህ ወደ አኺራ መሸጋገርን ተብለው በሊል ረፊቅ الأعلى ላ ወደ መልካም ወዳጅን ወደ መልካም ጌታ ጋር መሸጋገር እንፈልጋለሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተወፈ ሞቱ የነብዩ ሞት በማህበረሰብ ውስጥ የፈጠረው ትልቅ ገጽታ ወይም ደግሞ ያሳደረው ትልቅ ተጽዕኖ የሚታወቅ ታሪክ ነው እዚህ ላይ የምንወስደው ወይም ደግሞ የምንማረው ነገር ይኖራል ነብዩ ሰለላሁ ዐለይሂ ወሰለም እስልምና ለሴቶች ከሰጠው ክብር እስልምና ለሴቶች ከሰጠው ደረጃ እስልምና ለሴቶች ከሰጠው ትልቅ ቦታ አንፃር ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም ማዕረካ ላይ ጦርነት ላይ አልሞቱም ነብዩ ሰለላሁ ዐለይሂ ወሰለም በሰው እጅ ተገለው አልሞቱም ነብዩ ሰለላሁ ዐለይሂ ወሰለም በሌሎች መሰል ነገሮች ከዱንያ አልተሸጋገሩም ነብዩ ሰለላሁ ዐለይሂ ወሰለም የሞቱት እናታችን አይሻ ታፋ ላይ ተገድፈው ነው ተመልከቱት ረሱል ሰለላሁ ዐለይሂ ወሰለም በዱንያ ላይ የወደዱት ሰው ኸዲጃን በዱንያ ላይ ያፈቀሯት ሴት አይሻን ነብዩ ሰለላሁ ዐለይሂ ወሰለም የሚወዷት የሚያፈቅሯት ሴት ታፋ ላይ ሸሂድ ሆኖ ረሱል ሰለላሁ ዐለይሂ ወሰለም ኢዘን የሴት ልጅ ትልቅነት የሴት ልጅ ክብር የሴት ልጅ ትልቅ ቦታ ነብዩን የመጀመሪያ እስልምና ጋር የነበረችው እናታችን ኸዲጃ መጨረሻ ሞቱባት ሴት እናታችን አይሻ ረዲየላሁ ዐንሁም ጀሚዓን ኢዘን ነብዩ ወደውት መጨረሻቸው አምሮላቸው ወደ አኺራ ተሸጋገሩ በመቀጠል አላህ መጨረሻቸውን ያማረላቸው ሰዎችን ስንመለከት ሰይድና አቡበከር ሲዲቅ የነብዩ ምትክ የነበሩት የነብዩ ወዳጅ የነበሩት የነብዩ አፍቃሪ የነበሩት ለነብዩ ሲሉ ለእስልምና ሲሉ ሐያታቸውን ገንዘባቸውን ንብረታቸውን ሁሉ ነገራቸውን ያሳልፉት ሰይድና አቡበከር ሲዲቅ ነበሩ እንግዲህ ከነብይ ቀጥሎ ያለው ደረጃ አቡበከር ሲዲቅ ደረጃ ነው አላህ ሚን النبيين والصديقين والشهداء ከነብይ ቀጥሎ ያለው የሲዲቅ ደረጃ ነው ሲዲቅ የሚለው የመጀመሪያ ማዕረግ የተሰጠው ለሰይድና አቡበከር ሲዲቅ ነውና ረዲየላሁ ዐንሁ ሰይድና አቡበከር ሲዲቅ በዱንያ ላይ ያሉ የሰሯቸው መልካም ስራዎች በዱንያ ላይ ያሉ እስልምና የዋሏቸው ውለታዎች በዱንያ ላይ ያበረከቷቸው አስተዋጽኦችና ማንነታቸውን ከፍሎ ያለፉባቸው ነገሮች አላህ Subhanahu Wa Ta'ala ባህሪያው ላሰራው መልካም ስራ እንዲህ ምጥል ወይም ደግሞ ሜዳ ላይ የሚተው ጌታ አይደለምና የአቡበከርን መጨረሻ አሰምሮላቸው ነበር ያለፉት ሰይድና አቡበከር ሲዲቅና ነብዩ ሰለላሁ ዐለይሂ ወሰለም ሐያታቸው ተቀራራቢ ተመሳሳይ ነው ብዙ ነገራቸው ይመሳሰላል ነብዩና አቡበከር ሲዲቅ እድሜያቸው ተመሳሳይ ነው ነብዩ አቡበከርን በእድሜ 2 አመት ይበልጡታል ግን ነብዩ በህይወታቸው ጣዖት ተገዝተው አያውቁም አቡበከርም ጣዖት አልተገዙም ነብዩ በህይወታቸው በጃሂልያም ኸምር አልጠጡም አቡበከርም ኸምር አልጠጡም እንዲሁም ደግሞ ነብዩ የሞቱት በ63 አመታቸው ነው አቡበከር የሞቱት በ63 አመታቸው ነው ነብዩ የሞቱት በበሽታ ነው አቡበከርም የሞቱት በበሽታ ነው
ነብዩ የሞቱት ሰኞ ዕለት ነው አቡበከር ስዲቅም የሞቱት ሰኞ ዕለት ነው ረዲየላሁ ዐንሁም ጀሚዓን አላህ በዱንያ ላይ የነበራቸውን ፍቅር በዱንያ ላይ የነበራቸውን መሐባ በዱንያ ላይ የነበራቸውን መልካም ግንኙነት ከዱንያም ሲወጡ ተመሳሳይ አድርጎ ነው የወሰዳቸው ለዚህ ነው ነብዩ የኡሁድ ጦርነት ላይ ኡሁድ ተራራ ላይ ቆመው ምንድን ነበር ያሉት እስሙት ያ ኡሁድ ተራራ ድምጽ አሰማ ሲንቀሳቀስ አንተ ኡሁድ ተረጋጋሉት ረሱሉ ሰለላሁ ዐለይሂ ወሰለም هذا جبل من الجنة ይሄ ጀነት ተራራ ነው ይወደናል እንወደዋለን አሉ ረሱል ሰለላሁ ዐለይሂ ወሰለም ነብዩን ተራራም ጉዝ ኃይል የሚያፈቅራቸው ነበር እንኳን ሰው ቀርቶ ይዘን ምን ነበር ያሉት ያ የነብዩ እግራቸው ማረፍ የሰሃባዎች እግር ማረፍ ተሰምቶት ድምጽ ያሰማ ወይም ይንቀሳቀስ ነበር አንተ ኡሁድ እርጋ ተረጋጋ አትንቀሳቀስ በላይህ ላይ የአላህ መልእክተኛ ረሱላህ አሉ በላይህ ላይ ሲዲቅ አለ አሉ ረሱል ሰለላሁ ዐለይሂ ወሰለም በላይ ላይ ሹሃዳዎች አሉ አሉ ረሱል መልእክተኛው አቡበከር ሹሃዳዎች አቡበከር ዑመር ዑስማን አሊ በላይ ላይ አሉ አሉ ረሱል ሰለላሁ ዐለይሂ ወሰለም ብለን የአቡበከር ሐያት እንዲህ ነው ብለን የምናነሳው በዚህ አጭር ሰዓት ላይ ለእስልምና የዋሉትና የሰሩትን ስራ ገልጸን የምናበቃው አይደለም ነገር ግን አቡበከር ስዲቅ ከማንም በላይ ደረጃቸው ትልቅ መሆኑን ነብያችን ሰለላሁ ዐለይሂ ወሰለም የአቡበከር ኢማን በአንድ ሚዛን ላይ ቢቀመጥ የኡመቱ ኡማን በአንድ ሚዛን ላይ ቢቀመጥ የአቡበከር ኢማን ያደፋል ያሉት በቂ ነው የዚህ ኡማ ሁሉ ኢማን አቡበከርን መወዳደር አይችልም አቡበከር አንድ ረዘም ቀጠን ያሉ ነሂፍ الجسم طول القامه ረዘም ቀጠን ያሉ አንድ ግለሰብ ናቸው ነገር ግን ኢማናቸው የነብዩ ኡመት እስከ መልቂያማ ድረስ ያለውን ኡመት ሁሉ ኢማን የሚያደፋ ኢማን ነበራቸው ረዲየላሁ ዐንሁ ነብዩ ምን ይሉ ነበር ما سبقكم أبو بكر بكثرة الصلاة ولا بكثرة الصيام ولكن سبقكم بشيء وقر في قلبه لنبي رسول الله صلى الله عليه وسلم أبو بكر إن أنتن بصلاة بذات عدلم بدرجة يبلطاچو أبو بكر إن أنتن بصوم بذات عدلم يبلطاچو أبو بكر بحديث درجة እንኳን ብዙ ሐዲስ ያወሩ ሱሐባ አይደሉም ነብዩ ጋር 23 ዓመት ይኖሩ እንጂ 150 የማይጠጉ ሐዲሶችን ያወሩት በስምና ታሪክ ላይ ሶሂህ ሐዲሶች ከአቡ በክር የተዘገቡት ይዘን ነገር ግን በአንድ ነገር በለጣችሁ ልቡ ላይ ባረፈች አንዲት ነገር በለጣችሁ ይላሉ ያቺ አንዲት ነገር ምንድን ነበረች حب الحق حقን ይወዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ለሐቅ እስቲስላም አላቸው ጀግንነታቸው ቸርነታቸው በእያንዳንዱ የህይወት እንቅስቃሴያቸው ላይ ይገለጽ ነበር ለሐቅ የነበራቸው ፍቅር ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅ ወጥተው ሲመለሱ ወይም ደግሞ አምላካዊ ጉብኝት ጉዟቸውን ባደረጉበት ጊዜ ሲመጡ ሱሐባዎችን ነገሯቸው አሊ والله አልተቀበልንም ይላል ማን ነበር የተቀበለው የመጀመሪያው ሳዲቅ ሰው አቡበከር ነበር ነብዩ አሉ نعم اذا قال صدق ነብዩ ካሉ ሰድቋል እውነትን ተናግሯል ነበር ያሉት ሰይድና አቡበከር ስዲቅ በሁሉም የህይወት ክፍል ነብዩ ይሉ ነበር ሰለላሁ ዐለይሂ ወሰለም والله አንድን ሰው ወደ እስልምና አልጠራሁትም ላስብበት እንዲህ ልመልከት ያለይ ቢሆን እንጂ ኢላ አቡበከር ይላሉ አቡበከር ሲቀር ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም አቡበከር ነገሩት ተቀበለ አላህ ስለምድለትና እስላም ገንዘብ ይፈልጋል ያለ ሀብቱን ያወጣል ሰይድና አቡበከር ስዲቅ አንዳች የሚያስቀረው ለነገ የሚለው ነገር የለም እስልምና በትልቅ አደጋ ሲጋለጥ ነብዩ ከሞቱ በኋላ የተለያዩ የእስልምና ጠላቶች ሲነሱ በዚህ ነብይ ነኝ ብሎ ሲነሳ በዚህ ማኒኡ ዘካዎች ሲመጡ በዚህ ሁሩብ الردة ሲፈጠር والله لا ينقص الاسلام انا حي ነበር አቡበከር መርስ እኔ በህይወት ያለው እስልምና ጎዶሎ አይደርስበትም ነበር ያሉት ረሱል አቡበከር ስዲቅ ረዲየላሁ አንድ አቡበከር ስዲቅ የ61 ዓመት ሽማግሌ በሐያት ያሉ እስልምና ጎዶሎ አልደረሰበትም ለዚህም ታላቅ ምስክር ሰይድና ዑመር የመዲና አስተዳዳሪ ነበሩ በአቡበከር መሪነት ዘመን መዲና ላይ አመት ከአራት ወር አስተዳድረው ዑመር ምን አሉ ያ ኸሊፈተ ረሱላህ اريد اعفاء من السلطه ከስልጣን መነሳት ፈልጋለሁ አሉ ዑመር ከአስተዳዳሪነታቸው ሊነሱ ፈለጉ የዚህ ሰዓት ላይ የአቡበከር መልስ ምን ነበረ አኒ መሸቀት قضاء طلبت الاعفاء يا عمر አሏቸው ሰዎች እየተከራከሩ እየተካሰሱ እርስ በርስ ወዳልሆነ ነገር ውስጥ እየገቡ አስቸግረው ነው ከስልጣን መወገድ ይፈልኩ አሉት لا يا خليفة رسول الله አይደለም አንቱ የነብዩ ምትክ አሏቸው እነዚህ ሰዎች የአላህን ሐቅ አውቀዋል የነብያቸውን ሐቅ አውቀዋል የወንድሞቻቸውን ሐቅ አውቀዋል አሉ ሲታመም ይጠይቁታል ሲቸገር ይረዱታል ባስፈለገው ወቅት ከጎኑ ይቆሙልታል والله يا خليفة رسول الله አንድ አመት ከአራት ወር ያክል መዲና ላይ ሳስተዳድር አንድ ሰው ተካሷል አልመጣብኝም አሉ ሰይድና ዑመር ረዲየላሁ ዐንሁ ይዘን እነዚህ ራሳቸው አሚር ናቸውና አሚር አያስፈልጋቸውም ለነዚህ ሰዎች አሚር ሁኜ አላህ ፊት መጠየቅ አልፈልግም ነበር ያሉ ሰይድና ዑመር ረዲየላሁ ዐንሁ ፈክሩ يا اخوان በአመት ውስጥ የሚካሰስ የሚጣላ ችግር የሚፈጥር ሰው አልነበረም ይሄ ነው የአቡበከር ኺላፋ ዘመን 2 አመት ከ3 ወር አስተዳደሩ በሁለት አመት ከ3 ወር አስተዳደር ዘመናቸው ጊዜ ውስጥ ግን ፍትህ አድል የሙስሊሞች በላይነት ተንጸባርቆበት ያለፈበት ጊዜ ነበር ሞት አይቀርምና ሞታቸው ደረሰ ሰይድና አቡበከር ስዲቅ ሞታቸው ላይ ስንመለከት አቡበከር ታመው ሊሞቱ ሲሉ እንግዲህ አቡበከር በሐያታቸው ህክምና አድርገው አያውቁም ራሳቸውን የሚያክሙት በሱረቱል ፋቲሃ ብቻ ነው
መጨረሻ በሽታቸው ሲጠነክር ሐኪም እናንጣለን ሲሏቸው ሐኪሙን ያሳመመኝ አሉ ሐኪሙ ምን አለ ሲሏቸው የፈለኩትን እሰራለሁ ብሎኛል አሉ አላህ Subhanahu Wa Ta'ala ነው ሐኪሙ ኢዘን ሐኪም የማያስፈልገውም አሉ እናታችን አይሻ ሰይድና አቡበክር ሲዲቅ ሲደክሙ በሽታው ሲጠነክርባቸው ምን ነበር መልሳቸው ያደረጉት የእናታችን አይሻ መልስ ሽዕር ገጠሙ ወይም ደግሞ ስለሞት የሚናገር አብያተ ሻር የግጥም ቤቶችን መቱ እናታችን አይሻ ነገር ግን ሰይድና አቡበክር ሲዲቅ ምላሻቸውን ሰጡ لا تقول يا عائشة هكذا አይሻ አሁን የግጥም ወቅት አይደለም ግጥም አትግጠሚ ግጥም የሚገጠምበት ጊዜ አይደለም ነገር ግን ሞት በመጣ ጊዜ አንተ የምትሸሽ የምታመልጥ አይደለህም የሚለውን የቁርአን ምዕራፍ ቅሪ ሁላችንም ወደዛው ነው ተመልከቱ ሰይድና አቡበክር ሲዲቅ እየሞቱ ነው አምር ቢልማዕሩፍ ነህይ አኒል ሙንከር ግን አላቆም ረዲየላሁ ዐንሁ ስለ ኸይር ማመላከት ስለ መጥፎ መከልከልና ሰዎችን በጥሩ ማዘዝ በመልካም ላይ መገኘታቸውን አላቆም ለሐዘተ መውቲን ለሐዘተ ወፋቲ በዛች በሚሞቱባት ቅጽበት እንኳን ኸይርን ተናግረው አላህ ጋር ሊያቀርባቸው የሚችልን ስራ ሰርተው ነበር ያለፉት በዚሁ አለፈው አቡበክር ሲዲቅ አላህ ስራቸው እንድላቸውና በሶስተኛ ደረጃ አላህ አማማታቸውን ካሳመረላቸው ሰዎች ውስጥ ወይም ሁለተኛ የሙስሊሞች ኸሊፋ የነበሩት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ስለ ዑመር ሲነገር ሁላችሁም ብዙ ታውቃላችሁ በእስልምና የመጀመሪያው አሚር አልሙእሚን የሚባለው ስያሜ የተሰጠው ለዑመር ነው አቡበከር ኸሊፈተ ረሱልላህ በመባል ይታወቃሉ የሙስሊሞች ኸሊፋ የነብዩ ምትክ በመባል ይታወቃሉ አሚር አልሙእሚን የሚለው ስያሜ ግን በመጀመሪያ በእስልምና ታሪክ ላይ የተሰጠው ለዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ነው ዑመር ሙስሊሞችን ሲሰሩ ሙስሊሞችን ሲያስተዳድሩ በመሩባቸው 10 ወር 10 አመት ከ6 ወራቶች ውስጥ ሶስት ነገር አካተው ሶስት ነገር አሟልተው ሰዎች መርተዋል እሱም አድል ረህማ ሸጃዓ የዑመር ልዩ ባህሪ በዚህ ነበር ሶስት ነገር አሟልቶ ምድርን የመሩ ሰው አንድ ዑመር ነበሩ እሱም ፍትህ ነበራቸው እዝነት ነበራቸው ጀግንነት ነበራቸው ሰይድና ዑመር ረዲየላሁ ሁሉም ባህሪያቶች በሰይድና ዑመር ውስጥ ታይተው በሰይድና ዑመር ሐያት ላይ ተከስተው ተገልጸው ያለፉ ናቸው ዑመር በሐያታቸው ሲኖሩ እንግዲህ ነብዩ ብዙ ብለውላቸዋል ነብዩ ብዙ ተናግረውላቸዋል ልክ ለአቡበከር እንደዛ እንዳለ ሁሉ ለዑመርም ብዙ ብለውታል ሰይድና ዑመር አንድ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም ምን አላቸው ያ ረሱላህ ፍቀድልኝ እኔ ዑምራ ሊሄድ ነው አላቸው ዑምራ ሊሄድ ነው ፍቀድልኝ ሲላቸው ነብዩ ምን ነበር ያሉት ሰለላሁ ዐለይሂ ወሰለም ዑመር ዑምራውን ፈቅደንልሃል ነገር ግን አደራህን ላ ተንሳና بصالح دعائك ነበር ያሉት በሷሊህ ዱዓህ እንዳትረሳን አሉት ረሱል ሰለላሁ ዐለይሂ ወሰለም ነብዩ የዑመርን ሷሊህ ዱዓ ተመኝተውለታል ሰለላሁ ዐለይሂ ወሰለም ከዚህ በላይ እንግዲህ ለዑመር ደረጃ መናገር ስለ ዑመር ትልቅነት መግለጽ ያስፈልጋል ይሆናል ብያለምንም إذن عمر ይሄንን እስልምናን ትልቅ ሐያት ዑመር የመሩበት ዘመን ሸይጣን ታስሮበታል ተብሎ ይታመናል ሰይድና አብዱላህ ኢብኑ መስዑድ والله ዑመር ባስተዳደሩበት ዘመን ሸይጣን ምንም ኃይል የለውም ብዬ አምናለሁ ነበር ዑመር ሲሞቱ የተገለጸው ነገር ምን ነበር ዑመር ሲሞቱ አንድ ሴት ጸጉሯን ገልጣ በከተማ ላይ ትሮጥ ነበር ይባላል ሸይጣን ተፈታ ያለች ትጮህ ነበር ለምንድነው ነብዩ اذا سلك عمر فجا فسلك الشيطان غير فج عمر ይላሉ ዑመር በቀኝ ከመጣ ሸይጣን መንገድ ሰብሮ ይሄዳል ያሉት ረሱል ሰለላሁ ዐለይሂ ወሰለም ከነብዩ ኡመት ሸይጣን የማይቀርበው ሸይጣን የማይጠጋው ሸይጣን በቦታው የማይደርስለት ሰው ዑመር ብቻ ነበር إذن ይህ ትልቅ ደረጃ ወይም ይህ ትልቅ ክብር የተሰጠው ነው የሰራው መልካም ስራ ይህ ነው ብለን አንስተን የምንዘልቀው ነገር አይደለም ወይም ደግሞ ይህ ነው ብለን አውስተን የምንበቃው አይደለም በዚች በተወሰነች ሰዓት ውስጥ ነገር ግን ዑመር ሲሞቱ አማማታቸው እንዴት ነው ሄዱ እንግዲህ ያኒ የሰሩት መልካም ስራ እንዴት አይነት ሞት ሰጣቸው ሰይድና ዑመር እንደምታውቁት ነብዩ እንግዲህ ሸሂድ ብለው የገለጿቸው አንዱ ሰው እሳቸው ናቸው በሰው እጅ ነው የተገደሉት ሰይድና ዑመር የተገደሉት ሱብህ ሶላትን እያሰገዱ ባሉበት ሰዓት ላይ ነው የገደላቸው አቡ ሉዕሉዕ አልመጁሲ የሚባል አቡ ሉዕሉዕ አልመጁሲ ልክ ሰላት ሐረመው ሱብህ ሶላትን እንደሐረሙ ያኒ ሰይድና ዑመር ከፊት ለፊት መጋረጃውን ከፍቶ خنجر በሚባል ሁለት ስለት ባለው መሳሪያ 6 ወይም 9 ቦታ ወጋቸው ይባላል ሰይድና ዑመር ልክ አላሁ አክበር ብለው ተህሪም እንዳረጉ ተክቢረተ ኢህራም እንዳደረጉ ማለት ነው ሰይድና ዑመር በዛ ሰዓት ላይ ሶላቱን ሊያሰግዱ ፈለጉ ግን አልቻሉም ውጉ በጣም ኃይለኛ ነበር ሊቀሩ ፈለጉ አልቻሉም ሊቀሩ ፈለጉ አልቻሉም በዚህ መሐከል በጣም ምቱ ስለጠናባቸው ራሳቸውን ስተወደቁ ሱሐባዎች ግራ ገብቷቸዋል ዑመር ሐረመዋል ቁርአን አይቀራም ዑመር ተክቢረተ ኢህራም አሰምቷል የቁርአን ድምጽ ግን የለም አንድ ችግር እንደተፈጠረ አወቁ በዚህም እንደተባለው ሰይድና ዑመር ረዲየላሁ ዐን ሸሂድ ሆኑ ተወፊ ወይም ወደቁ ሲወድቁ ሰይድና አብዱራህማን ኢብኑ ዐውፍ አላህ ስራቸው እንደላቸውና አንድ እርምጃ ተሻግረው የሰይድና ዑመርን ቦታ ይዘው ሶላት አሰገዱ በአጫጭር ቁርአን ምዕራፍ ኢና አንዘልናሁና ኢና አዕጠይናን ቀርተው ሶላት አሰገዱ ሶላቱ ከተሰገደ በኋላ ሰይድና ዑመርን አነሷቸው ራሳቸውን ስተዋል ቤታቸው ወሰዷቸው ቤት ሲወስዷቸው
ረፋድ ላይ ነው የነቁት ሰይድና ዑመር ፀሐይ ወጣ ብሎ ነው የነቁት ይባላል ሲነቁ የመጀመሪያ ጥያቄያቸው ምን ነበር ሰይድና ዑመር አላህ ስራቸውን ይወደድላቸውና መጀመሪያ የጠየቁት ጥያቄ ሐል ሰለናስ ነበር ሰዎች ሶላት ሰገዱ አሉ ሰይድና ዑመር ረዲየላሁ ዐንሁ ፈክሩ የሚያስጨንቃቸው የኡማ ጭንቀት ነው የሚያሳስባቸው የኡማው ጭንቀት ነው እንጂ የራሳቸው ጉዳይ አይደለም የሚያስጨንቃቸው ሰዎች ሱብሂን ሰግደዋል በዑመር ምክንያት ሶላት ተስተጓጉሎ እንዳይሆን በዑመር ሞት ምክንያት ሶላት ሳይሰገድ ቀርቶ እንዳይሆን የመጀመሪያ ጥያቄያቸው የነበር ሰዎች ሰገዱ አሉ አዎ ሰግደዋል አሏቸው ከዛ ቀጥለው ነው ዑመር የጠየቁት ምን الذي قتلني አሉ ማን ነው የገደለኝ አሉ ሰይድና ዑመር قتلك ابو لؤلؤ المجوس አሏቸው አቡ لؤلؤ المجوس ነው የወጋው ሲሏቸው الحمد لله الذي قتلني رجل لم يسجد سجدة لله سبحانه وتعالى لله مسغና ይገባው አንድ ጊዜ እንኳን ግንባሩን ለአላህ ስጁድ ያላስነካሰው ስለገደለኝ አሉ ሰይድና ዑመር ለምን ምናልባት ሙስሊም ይሆን ሰይድና ዑመር አውፍሊሉት ነው ማለት ነው ያ ኢኽወተል ኢማን ሙስሊም በሳቸው ደም እንዲጠየቅ በሳቸው ምክንያት አላህ ፊት እንቆም የሚፈልጉ ሰው አልነበሩም ሰይድና ዑመር አላህ ስላቸው እንድላቸው ነው እንዲህ ሆነ ሰይድና ዑመር ወደቁ እንግዲህ ሰይድና ዑመር ታመው በሽታው እየጠነከረ መጣ ደሙ በጣም ይፈሳቸው ጀመር ረፋድ ላይ ሰይድና ዑመርን ወተት አጠጧቸው ወተት ሲያጠጧቸው በዚህ እምብርታቸው አካባቢ ተወጉት ውግ ኃይለኛ ነበርና ወተትና ደም ተቀላቅሎ ይፈስ ጀመር ከሰይድና ዑመር ሰውነት ውስጥ ነገሩን እንደጠና ሲያውቁት ሐኪም ጠሩ ሐኪም ሲያስጠሩ የመጣው ሐኪም ትንሽ የለበሰው ልብስ ረጅም ነበር ከቁርጭምጭሚቱ በታች ወርዷል የሙስሊም ልብስ እንግዲህ ከቁርጭምጭሚት በላይ መሆን አለበት ሰይድና ዑመር ሊሞቱ ያሉ አምር بالمعروف نهي عن المنكر يا رجل አሉት አንቃ لثوبك واتقى لربك ለልብስህ ልክ አድርግለት ለጌታ ፍራቻ ያኑር አሉ ሰይድና ዑመር ያ اخوان ደምና ወተት ተቀላቅሎ ከሰውነታቸው እየፈሰሰ አምር بالمعروف نهي عن المنكر አለቀቁም ዑመር ይሄን ተናገሩት ከዛ በኋላ መጣ ሰይድና ዑመርን ابن عباس መጣላቸው ابن عباس መጣና ሰይድና ዑመር ያለቅሳሉ ወይም ደግሞ የለቅሶ ድምጽ ያሰማሉ አብሽር ያ ዑመር አላቸው ማተ ረሱላህ ወሁወ ራዲን አንክ ومات خليفة رسول الله أبو بكر وهو راض عنك فأبشر بالجنة الوشو نبي ودوه موتو نبي أفكره موتو أبو بكر ودوه موتو أبشر بالجنة الوشو بجنة أبشر سلوشو يا ابن عباس ليلا نقال الفلقم اتشنك على بتشا دقم اللي نجلو نبال سيدنا عمر أهون نقروا برتا سيدنا عمر ودموت يتتقون دهنا سياقوت منالو دين አለባቸው ሰይድና ዑመር 30,000 ዲናር ደይን እዳ ነበረባቸው ለቤት ንብረታቸው ያዋሉት ቤት የገነቡበት ቤታቸውን ቁስ ያሟሉበት ወይም ደግሞ ለቤቶቻቸው ያዋሉት አልነበረም ላ والله የሰይድና ዑመር ቤት የሚታወቅ ነው ባዶ ነበር ሀያታቸውን ያሳለፉት የሚቀይሩት እንኳን ልብስ ሳይኖራቸው ነው ሰይድና ዑመር አብዱላህ ኢብኑ አምር ኢብኑ አልዓስ ሲናገር ምን ይላል አንድ ቀን ጁምዓ ሶላት ኹጥባ ሰይድና ዑመር ዘግይተው መጡ ይላል ሶላት ኹጥባ ላይ ዘግይተው መጡና ሚንበር ላይ ወጥተው የመጀመሪያ የተናገሩት ነገር ምን ነበር ሰይድና ዑመር ሳሚሁን ያሉ ይቅርታ አድርጉልኝ ሰዓት ዘገየሁባችሁ والله ያለኝ ልብስ አንድ ልብስ ነው እሱን ልብስ ለጁምዓ በያጥቤው ሳይደርቅ ሊቀርቶ ነው የዘገየሁት አሉ ሰይድና ዑመር ረዲየላሁ ዐንሁ እሱንም ስመለከተው ይላል አምር ኢብኑ አልዓስ 13 ቦታ በቆዳና በጨርቅ የተጣፈ ነበር ይላል አላህ ስራቸው እንድላቸው ነው ዑመር ለሐያታቸው ለቤታቸው አይደለም ያደረጉት ፈሪ ነበሩ ገንዘብ ካገኙ ወዲያውኑ ለኸይር ስራ ያውሉታል ገንዘብ ካገኙ ወዲያው ለኸይር ይሰጡታል አንድ ጊዜ ዑመር መስጊድ ላይ ቆመው አንድ ሰው መጣላቸው ምን አላቸው አራቢ ነው የገጠር ሰው ነው የገጠር ሰዎች አንድ ነገር ሲገልጹ በግጥም ነውና ምን አላቸው ያ ዑመር الخير جزيت الجنه اقتل بناتي وامهن اقسم بالله لا تفعلن አላቸው አንተ ኸይረኛው ዑመር ሆይ አላቸው ሰይድና ዑመርን اقتل بناتي وامهن ሴት ልጆችንና ሚስቴን የሚለብሱት አተዋልና አልብሳቸው አሉት اقسم بالله لا تفعلن በአላህ መላለው ደግሞ እንደምታረጉት እርግጠኛ ነኝ ይላቸዋል ሰይድና ዑመር ይሄን ሲላቸው ሰይድና ዑመር ባላረግስ አላቸው ባላረግስ ሲሉት ለአምዲየና ኢላ በይቲ ወደ ቤት ይሄዳለሁ አላቸው ወደ ቤት ከሄድክስ ምን ይከተላል ሲላቸው የውመል ቂያማ የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ሲባል ያው የምታገኘውን ታገኛለህ ሲላቸው አለቀሱ ሰይድና ዑመር ረዲየላሁ ዐንሁ ቀጥታ ወዴት ነው የሮጡት ወደ ቤታቸው ሄዱና ቤት ልብስ ካላችሁ ብለው ጠየቁ ቤት ውስጥ ትርፍ ልብስ የለም ቁም ሳጥን የለም ሻንጣ የለም የተቀመጠ ልብስ የለም ሁሉም ያለው አንዳንድ ልብስ ነው ቤቱም ውስጥ ያለው ሰው ሰይድና ዑመር የላቸውም መጡ ተንደርድረው መጡና ምን አደረጉ የለበሱትን ድር ከላይ ካባቸውን አወለቁና ምናልባት የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ሲባል አላህ ከጀነቶቹ ቢያረገኝ ነበር ያሉት ሰይድና ዑመር አላህ ስራቸው እንደለቱና እንኳን አይደለም ሌላውን ሰው
ይሄ የገደላቸው አቡ ልኡል አልመጁሳ ዑመር ነፈቃ የሚያደርጉለት ሰው ነበር በሚገርም ሁኔታ ዑመር ገንዘብ የሚሰጡት ሰው ነበር የሚረዱት ሰው ነበር ግን ሰይድና ዑመርን ገደላቸው ኢዘን ደይን አለባቸው ዑመር ደይን አለብኝ ለሙስሊሞች የዋሉት ደይን ነው ለሙስሊሞች ለችግር ጊዜ ያወጡት ገንዘብ ነው ማን ነው ይሄን ደይን የሚከፍለው ሲሉ ሰይድና ዑመር ሲጠይቁ የዑመር ቤተሰቦች ተነስተው እኛ እንከፍላለን አሉ አልহামዱሊላህ አሉ ሰይድና ዑመር አላህ ስራቸው እንደላቸውና ቀጥሎ እንግዲህ ሰይድና ዑመር አሁንም ሞት እንደቀረበ ሲያቁ ቀጥሎ የጠየቁት ነገር ምንድን ነበር እናታችን አይሻ ላይ መልእክት ላኩ ለምን ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩት እናታችን አይሻ ቤት ወይም እናታችን አይሻ ፍራሽ ላይ ወይም እናታችን አይሻ መኝታ ላይ ነው እዛው ሞቱበት ለምን ነብይ ከሞተበት ቦታ ስለማይንቀሳቀስ እዛው እንዲቀበሩ ተደርጓል ቀጥሎ ሰይድና አቡበከር ሲዲቅ ሲሞቱ ከነብዩ ሰለላሁ ዐለይሂ ወሰለም ጎን ነው አቡበከር የተቀበሩት እናታችን አይሻ ምን ብለው ተናግረው ነበር والله ይላሉ እናታችን አይሻ ከአባቴና ከባሌ ጎን እንድትቀብሩ ብለው ወስያ ተናግረዋል ዑመር የሚያቃሉ ሞት ሲመጣባቸው አይሻ ላኩባቸው ያ አይሻ ምናልባት ብትፈቅጂ ምናልባት እሺ ብትይ ከጓደኞች አጠገብ ብቀበር ከአቡበከርና ከነብዩ አጠገብ ብቀበር ብትፈቅጂልኝ ብላችሁ ጠይቁልኝ አሉ ዑመር ረዲየላሁ ዐንሁ ዑመር ሱሐባዎችን ቀብር ቦታ ሲያስፈቅዱ ሲልኩ ግን ምን ነበር ያሉት አይሻን ሂዳችሁ ስትነግሯት አደራችሁን አሚር አልሙእሚኒን ብለሽ እንዳትሏት አሚር አልሙእሚን ከተባለች ትእዛዝ ነው ብላ የአሚር ትእዛዝ ለማክበር ብላ እንዳታደርገው ዑመር ነው ብላችሁ በሏት ነበር ያሉት ሰይድና ዑመር እናታችን አይሻ መልእክት ሲደርሳቸው والله ያ ዑመር አገኘሁ ነው ያሉት ዛሬ አገኘሁ ላንተ ኸይር መዋል የምፈልገው ነገር ነበር ኢዘን ቦታዬን አሰልፌ ላንተ ሰጥቻለሁ አላቸው ሰይድና ዑመር ተደሰቱ የኸበር ሲመጣላቸው ለሁለተኛም ጊዜ አረጋገጡ ይባላል ኢዘን መጨረሻ ላይ የተከሰተው ነገር ምንድነው መጨረሻ ላይ የታየው ነገር ዑመር ሞቱ የመጨረሻ ሲቀርባቸው ምን አሉ اجعلوا خدي في التراب ነበር የዑመር ቀውል يعني ከተኙበት ፍራሽ ላይ እንዲያነሷቸው ጠየቁ አንስታችሁ ጉንጬን አፈር ላይ ያስተኙታሉ ረሱል ሰይድና ዑመር لعل رب عمر أن يرحم عمر ነበር ያሉ ሰይድና ዑመር ረዲየላሁ ዐንሁ ምናልባት የዑመር ጌታ ለዑመር ቢያዝንለት ከፍራሽ አንሱና ጉንጬን አፈር ላይ ያስተኙታሉ ሰይድና ዑመር ረዲየላሁ ዐንሁ ዑመር ሰግተዋል ዑመር ፈርተዋል አላህ አይምረኝም የሚል ጭንቀት በልባቸው ውስጥ አድሯል ፈክሩ እንግዲህ የነዛ የትልልቅ ሰዎች ቦታ ደረጃ ምን እንደነበር ለመጨረሻቸው ለሁስነል ኺታማቸው ምን ያህል ይጨነቁ እንደነበር የሚያሳየን ነው ኢዘን በዚሁ ሰይድና ዑመር ወደ አኺራ ተሻገሩ ወይም ሞቱ በሶስተኛ ወይም በአራተኛ ደረጃ አላህ አማማታቸውን ካሳመረላቸው ሰዎች አሁንም የነብዩ ምትክ የነበሩት የሙስሊሞች ሙአሚር አልሙእሚን የነበሩት ሶስተኛው ኸሊፋ ሰይድና ዑስማን ኢብኑ አፋን ናቸው ሰይድና ዑመር 10 አመት ከ6 ወር አስተዳድረው አለፉ ሰይድና ዑስማን ኢብኑ አፋን 12 አመታቶችን ነው ሙስሊሞችን የመሩት አሚር አልሙእሚን ነው ሰይድና ዑስማን በመድር ላይ ከነበሩ ሀብታሞች ትልቁ ሰው ነበሩ ሰይድና ዑስማን የመለኩት ገንዘብ በአሁኑ ሰዓት የለም እስከመባል ደረጃ ይባላል ግን ሐያታቸው ብዙ ነበር ያለፈው ሰይድና ዑስማን ኢብኑ አፋን ለነብዩ ሰለላሁ ዐለይሂ ወሰለም ቃል እየተገባላቸው ገንዘባችን يعني جيش الاسران جهز ሲያደርጉ ማን ነው جيش الاسران የሚያዘጋጀው ሲሉ ገንዘባቸውን ሲሰጣ ማን ነው ቢዕር ሩም የሩም ውሃ ሙስሊሞች መዲና ሲገቡ የውሃ እጥረት ነበር ሁለት የውሃ ቦታ ነበር ያለውና አንዱ የውሃ ቦታ የይሁዲ ነው ይሁዲው ቢዕር ሩም የምትባል ጉድጓድ አለችውና ለሙስሊሞች ገንዘብ በከፍተኛ ገንዘብ ያስከፈላቸው ነው ውሃ የሚገዛላቸው ሰይድና ዑስማን ግማሹን ገዙት ነብዩ ምንድን ነበር የተናገሩት من الذي يشتري بئر الروم فيكون له بئر في الجنه بئر الروم ገዝቶ ጀነት ላይ የውሃው ጉድጓድ እንዲኖረው የሚፈልግ ማን ነው አሉ ሰይድና ዑስማን ገዙት በምንድነው የገዙት ስንት ሸጥልኛለህ ሲሉት 25000 ዲርሃም አላቸው በ12000 ግማሹን ገዙትና ምን አደረጉ ሰይድና ዑስማን ግማሹን ብቻ ሸጠላቸው አንድ ቀን እሳቸው ያጠጣሉ አንድ ቀን እሱ ያጠጣል ኢዘን ሙስሊሞችን ሁሉ ምን አደረጉ ሰይድና ዑስማን በሳቸው ተራቀን በሳቸው ቀን ሰው ሁሉ ቃውን እንዲሞላ የሚያጠጣውን እንዲያጠጣ ያደርጉታል በሱ ተራ የሚገዛለት ወይ ሙሐመድ የሚገዛው ሲያጣ ለሰይድና ዑስማን ጠቅሎ ሸጠላቸው ይሄን ያደረጉ ሱሐቢ ናቸው ብዙ መልካም ስራዎች አሏቸው በሰይድና ዑስማን ዘመን ፍትህ የሰፈነበት ሙስሊሞች የበለጠ ሀብትና ተረፍ ምቾት የሞላበት ወቅት ነበር ለዚህ ምን ይባል ነበር ሰይድና ዑስማን በሚያስተዳድሩበት ዘመን ገንዘብ ከሚሰጠው በተጨማሪ ሐያ አለ ሰመን ሐያ አለ العسل እየተባለ ነጋሪ ይነገር ነበር በየጎዳናው እየተዞረ ማር ሊሰጥ ነው ማር የሚፈልግ ይውጣ ይባላል ቅቤ ሊታደል ነው ቅቤ የሚፈልግ ይውጣ ይባል ነበር በሰይድና ዑስማን ዘመን ልክ 10 አመት ከሞላ በኋላ ከ10 አመት በኋላ ሰብዕዮች እና አብዱላህ ኢብኑ ሰብዕ ለይሁዲ ነዓለቱላህ ዐለይሂ በፈጠሩት ፊትና እንግዲህ የእስልምና ፊትና መሰረት የእስልምና የኺላፍ መሰረት የእስልምና የልዩነት መሰረት የተፈጠረችው ከዑስማን ሞት ጋር ተያይዞ ነው በዑስማን ሞት የተከፈተው በር ነው እስካሁን ድረስ ያልተዘጋ ይላሉ ዑለማው እስላም ሰይድና ዑስማንን ለመገደያ ምክንያት የሆነው ፊትና 2 አመት ዘገየ 2 አመት ቆየ
ሁለት አመት ፊትናው ተነሳ ሰበኢዮች ብዙ ፊትና ይዘው መጡ ብዙ ነገር በኡስማን ላይ ኢልቲሃም አደረጉ ኡስማንን በብዙ ነገር ጠረጠሯቸው ወይም በብዙ ነገር አሟቸው አንድ በሰይድና ዑስማን ጊዜ ነው ሁለት አዛን ጁምዓ ቀን የተጀመረው ነብዩ ያልሰሩትን ሰራሩ ሰይድና ዑስማን ግን ሰው እየተሳነፈ እየተዳከመ ሲመጣ ሰዓቱ ሳይደርስ ልክ እንዳሁኑ 6 ሰዓት ተኩልና 6 ለ7 ሩብ ጉዳይ ሳይሆን አዛን የሚታዘነው ቀደም ብሎ ከ2 ሰዓት በፊት ገበያ ላይ ሰው ለጁምዓ መሆኑን ለማስታወስ አዛን ይታዘን ነበር ሁለተኛ ሰይድና ዑስማን ኢብኑ አፋን ነብዩ ኹጥባ የሚያደርጉት ሶስተኛው ደረጃ ሚንበር ላይ ነበር አቡበከር ሲመጡ ለነብዩ احترام ብለው ሁለተኛው ደረጃ ላይ ወረዱ ሰይድና ዑመር ሲመጡ ለአቡበከርና ለነብዩ احترام ብለው መጨረሻዋ ደረጃ ላይ ወጡ ሰይድና ዑስማን ያላቸው አማራጭ ምንድነው መሬት ላይ መውረድ ነው ይሄ ማለት የነብዩን ሱና ማጥፋት ነውና ተመልሰው ላይ ወጡ ሲወጡ ምን አሉ ለፊትናው በር የተነሱበት ተመልከቱ ነብይ አቡበከርና ዑመር ያከበሩትን መድረክ ያኒ ዑስማን ደፈረው ነበር ረዲየላሁ ዐንሁ ሌሎችም በቁርአን ላይ የተነሳውን ፊትና ቁርአን እንዲሰበሰብና ቁርአን እንዲቃጠል አድርገዋል ሌሎች እትመቶች ሁሉ እንዲቃጠሉ ከዋናው ከናታችን ሐፍሷ እጅ ከነበረው ኮፒ ብቻ አንስተው እንዲጻፍ ያደረጉ ሰይድና ዑስማን ሌሎችን ቁርአን አቃጠሉ ያም ማድረጋቸው ቁርአን አቃጠለ ተባሉ እሳቸው ኡማው እንዳይላይ ቁርአን ላይ በተነሳው ፊትና ለመጠበቅ ነበር ያደረጉት ሌሎችም ችግሮች ተፈጠሩ ብዙ ናቸው ከ10 በላይ ምክንያቶች አሉ እነዚህ ምክንያቶች ይዘው የፊትና መነሻ በር አደረጓቸው ሰባኢዮች በዚህ ሰዓት ላይ ነው እንግዲህ ሰይድና ዑስማን ለመገደል የበቁት ሰይድና ዑስማንን ለመግደል ከበቧቸው ቤታቸውን ሊገሏቸው ሲከባቸው ሰይድና አሊ መጣላቸው ያ አሚር አልሙእሚኒን እዘዘንና እንጋደላቸው እነዚህን ሰዎች አሉ ሰይድና ዑስማን والله በኔ ምክንያት የሙስሊም ደም አይፈስም አሉ ረዲየላሁ ዐንሁ ጦልሃ ኢብኑ ዑበይድላህ መጡ ጠየቁ መልሳቸው ነበር ዙበይር ኢብኑ አዋም መጣ ጠየቁ መልሳቸው ነበር ሶስቱም የሙስሊም ታላላቅ የጦር መሪዎች ናቸው ሰይድና ዑስማን ግን በኔ ምክንያት የሙስሊም ደም አይፈስም ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ቤታቸው ተቀምጠው ይላሉ እናታችን አይሻ ቤታቸው ውስጥ የሆነች ጉድጓድ ነገር አለች እዛ ላይ ተቀምጠው ሰው እንዳይገባ ራሃ ሆነው ዘና ብለው ነበር የተቀመጡት እዘን በር ላይ ዘብ ጠባቂ አቡ ሙሳ አልአሽዓሪን አቁመውታል ዑመር መጣ አቡበከር መጣና ሲያስፈቅድ ቆይ ልጠይቅልህ ነብዩን አላቸው ያ ረሱላህ አቡበከር መጥቷል ልግባ ይላል ሲላቸው አስገባው የጀነት መሆኑንም አበስረዋል ረሱላህ ሰለላሁ ዐለይሂ ወሰለም ዑመር መጥቷል ይጠይቃል ልግባ ይላል ሲላቸው አስገባው የጀነት መሆኑንም ንገረዋል ረሱላህ ሰለላሁ ዐለይሂ ወሰለም አቡበከር መጣና በቀኛቸው ተቀመጠ ዑመር መጣና በግራቸው ተቀመጠ ሶስተኛ ዑስማን መጥቷል አስገባው ሲላቸው አስገባው የጀነት መሆኑንም ንገረው ኢልበሉ ኢላ البلوى التي تصيبه ያቺ ፈተና ግን እንደምትደርስበት ንገረው አሉ ረሱል ሰለላሁ ዐለይሂ ወሰለም ረሱል ምንድነው ያሉት ያ ዑስማን ወደፊት ሰዎች ይመጣሉ ቀሚስህን ሊያወልቋት ይፈልጋሉ እኔን እስክትገናኝ ድረስ እንዳታወልቃት ነው ያሉት ረሱል ስልጣንን ሊነጥቁ የሚመጡ ሰዎች አሉ እንዳትሰጣቸው ነው ያሉት ሰይድና ዑስማን ለዚህ ነው ስልጣን ወደው አይደለም የተቀመጡት ነብዩ ግን እቺን ቀሚስህን እንዳታወልቅ ስላሏቸው የነብዩን ቃል ለመጠበቅ ሲሉ ነበር والله የተቀመጡት ከዛው አልተዋጓቸው አልተጋደሏቸው አልመቷቸው መንበር ላይ ከለከሏቸው ኹጥባ እንዳያደርጉ ያኒ ሰይድና ዑስማን ውሃ ተከለከሉ የሚጠጡት ውሃ ነብዩ ጀነት ውሃ ጉድጓድ ያለ የተባልኩት ነው ነበርኩኝ ዛሬም መጠጣው ውሃ ልከልከል ይያሉ ሲያለቅሱ መስጊድ የነበረው ሰው ሁሉ ነበር ያስለቀሱ ሰይድና ዑስማን ለሰይድና ዑስማን የሚጠጣው ውሃ እማሃቱል ሙእሚኒን የነብዩ ሚስቶች ነበሩ ይዘውላቸው የሚገቡት إذن እንዲህ ሆነ ፈተናው ጠነከረ ወይም ፈተናው በረታ ሰይድና ዑስማን አሁንም ሊገደሉ ወሸክ ሆነ እየቀረበ መጣ ጦርነት እንዳይነሳ ዘዋል እና አሊ አማራጭ አልነበራቸውም ያደረጉት ነገር ምን ነበር አሊ ሐሰንና ሁሴንን ዙበይርን ልጆቹን አብዱላህና እና ኡርዋን እና ጦልሃም ልጆቻቸውን ሰይድና ዑስማን እንዲጠብቁ በር ላይ ያደረጓቸው ሰይድና ዑስማንን እነዚህ ያኒ ድንበር ኃላፊዎች ገብተው እንዳይገሏቸው ሰይድና ዑስማን ለቁርአን በጣም አፍቃሪ የነበሩ ሱሐቢይ ናቸው ቁርአንን በጣም የሚወዱ ሱሐቢይ ናቸው ልክ ቅድም የነገርኳችሁ ሐዲስ ላይ በጣም የሚገርም ነገር ተከሰተ ነብዩ ፍቀድለት ይግባ ሲሉት ገባና አቡበከር በዚህ ተቀምጧል ዑመር በዚህ ተቀምጧል ሁለቱም ቦታ ስለተያዘ የት ይቀመጡ ቦታዋ ለሁለት ሰው ብቻ ነው የምትበቃው ሰይድና ዑስማን ከፊት ለፊት ተቀመጡ ዑለማው እስላም ምን ይላሉ መሰላችሁ የዑስማንን ሞትና የዑስማንን ቀብር ምልክት የሚያሳይ ነው ይላሉ አንድ የዑስማን አገዳደል መለየቱን ሁለት አቡበከርና ዑመር ከነብዩ ጎን የተቀበሩት ዑስማን ግን በቂ ነው የተገበሩት ያን የሚያሳይ ነው ይላሉ ራሱ ቦታ አቀማመጣቸው የነበረው ይዘን ሰይድና ዑስማን ተከበቡ በጣም ባስከፊ ሁኔታ ወረሯቸው ከበቧቸው ሊገሏቸው መጡ የዚህ ሰዓት ላይ አማራጭ አልነበራቸው አንድ ቀን ሰኞ ዕለት ነው ሰይድና ዑስማን ኢብኑ አፋን ነብዩና አቡበከርን በህልም ያዩዋቸው ይላሉ ሰይድና ዑስማን አፋን ለሚስታቸው ሲናገሩ ነብዩን በህልም ያዩዋቸው يا عثمان صوم اليوم ستفطر معنا على رسول الله زاري صومنا እኛ ጋር ታፈጥራለህ አሉኝ ይላሉ ሰይድና ዑስማን
ሰይድና ዑስማን ሰኞ ቀን ጾሙ ቁርአን እየቀሩ ነው ማታ ላይ መግሪብ ሰዓት እየደረሰ ነገሩ ሲጠና የሰይድና ዑስማን ፊት ሚስት ምን አሉ መሰላችሁ ያ አሚር አልሙእሚኒን አሏቸው እነዚህ ሰዎች አንተን ሊገሉ ወስነዋል ሊገሉ ከበውሃል እውነት እነዚህ ሰዎች ሙስሊሞች ከሆኑ እኔ ለነሱ አጅነብያቸው ነኝና ከዚህ ቦታ እንዲርቁ ጸጉሬን ገልጬ ልውጣባቸው ደንግጠው እንዲሸሹ ሲጥሏቸው ሰይድና ዑስማን ምን እንዳሉ ታውቃላችሁ ወላሂ አሉ አይደለም ሙሉ ጸጉርሽን ቀርቶ አንዲት የጸጉር ዘለላሽ ወጣ ታይታ አላህ ፊት ከምትጠየቅ ሞትን እመርጣለሁ አሉ ሰይድና ዑስማን ብን አፋን ረዲየላሁ ዐንሁ ከዚያ እንግዲህ ቁርአን እየተቀራ ማታ ማፍጠራ ሰዓት ደርሷል አፍጥሩ ሲባሉ አላፈጥርም አሉ ለምን ነብዩኛ ጋር ታፈጥራለህ ብለውኛል አሉ ሰይድና ዑስማን ብን አፋን በዚህችው ቅጽበት ነው ጣራውን ሰብረው ገቡ ይባላል ልጆች ጠባቂ ስለነበሩ ጣራውን ሰበሩ ገቡና መጀመሪያ ሰይድና ዑስማን ቀኝ እጃቸውን ነው የቆረጡት መሐመድ ብን አቡበከር ልጅ በጦር በዚህ በግድያው ላይ ተሳታፊ ነበር አያቅም ፊትናው በከፍተኛ ደረጃ ነው የተሰራው ብዙ ሱሐባዎችን አንቀሳቅሷል መጥቶ ጺማቸውን ሲይዛቸው والله يا محمد አሉ ሰይድና አቡበከር ሰይድና ዑስማን አባት እንኳን እቺን ጺሜን ሊይዛት ቀርቶ ያ ፍራት ነበር ሲሉት ወዲያውኑ ደንግጦ ለቆ ወጣ ይባላል መሐመድ አቡበከር ዛ ጦርነት እዛ ግድያ ላይ ሳይሳተፍ ከዛ ገብተው ቀኝ እጃቸውን ሲቆርጧቸው ሰይድና ዑስማን ምን አሉ መሰላችሁ ቁርአን እየቀሩ ነው اللهم اشهد قطعت يد اليمنى الذي لأول مرة دونت سورة الكهف سورة القاف ጌታዬ ሸሃዳ ምስክርሁን ቀኝ እጄን ቆረጧት ለመጀመሪያ ጊዜ ሱረቱል ቃፍን የጻፈችውን እጄን አሉ ሰይድና ዑስማን ምን ያሉ ሱረቱል ቃፍ ስትወርድ ነብዩ እኔ ታፋ ላይ ተኝተው እኔ ነበርኩ የጻፍኳት ይላሉ አላህ ስራቸው እንደላቸውና ከዚያ በኋላ ሰይድና ዑስማንን አንገታቸውን ቀረጧቸው ደሙ ቁርአን ላይ ፈሰሰ ቁርአን አያቱን ሱረቱል በቀራ ላይ ምን የሚለው አያት ላይ ነበር የፈሰሰው ፈሰይክፊከሁሙላህ وهو السميع العليم የሚለው ቁርአን ምዕራፍ ላይ ነበር የፈሰሰው አላህ ስራቸው እንደላቸውና ምን ይላል አያቱ ፈሰይክፊከሁሙላህ አብሽር አላህ በቂህ ነው የሚላቸው አላህ Subhanahu Wa Ta'ala وهو السميع العليم ይሄ ጌታ ደግሞ ሰሚና ተመልካች ጌታ ነው አብሽር ያ ዑስማን የሚሄደውንና እየተደረገ ያለውን ነገር እያየን እየሰማን ነው የሚላቸው አላህ Subhanahu Wa Ta'ala ሰይድና ዑስማን በአድል በፍትህ በመልካም ነገር ሙስሊሙን አስተዳድረው መርተው ያኒ ተገደሉ በሰይድና ዑስማን ግድያ የተከፈተው ፊትና እስካሁን ሰዓት ላይ ሙስሊሞችን ላይቶ ይገኛል ሰይድና ዑስማን በዚህ አይነት ተገደሉ በአራተኛ ደረጃ አላህ አማማታቸውን ካሳመረላቸው ሰዎች ውስጥ አሁንም ከኹለፋኡ الراشدين سيدنا علي بن ابي طالب እንደምታውቁት ነብዩ አንተ بمنزل هارون لموسى አንተ ለኔ ያለህ ደረጃ ሃሩን ለሙሳ እንዳለው ደረጃ ነው እሱ ነብይ ቢሆንም አንተ ነብይ ባትሆንም ብሏቸዋል ሰይድና علي بن ابي طالب ማለት ከልጅነታቸው ለእስልምና ማንነታቸውን አሳልፈው የሰጡ ሱሐቢ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ሲወጡ ምን ነበር ያደረጉት ጠላቶቻቸው ቤቱን ከበዋል ሊገላቸው ቤቱን ዙሪያውን ይዘውታል የዚህ ሰዓት ላይ ምን ነበር ያደረጉት ረሱል ዝም ብለው ጥለው ከወጡ ስለሚያዋቸው ይከተሏቸዋል እንዳይከተሏቸው ቢያንስ ሳያዩ ቤት ውስጥ የተኛ ሰው መኖር ስላለበት መኝታው ላይ የሚተኛ ሰው አስፈለገ ለዚህ ትልቅ ፈተና የተመረጡት ማን ነበሩ አሊ ናቸው ነብዩ ምን አሉት ያ አሊ ነም في فراشي فتغطى غطاعي አሊ እኔ ፍራሽ ላይ ተኛሏቸው የኔን ብርድ ልብስ ምን በሳሉት ረሱል ሰለላሁ ዐለይሂ ወሰለም እኔ አለመኖሬን ካወቁ ስለሚከተሉኝ ልክ እንዳለው ሁነተኛ ምን ማለት ነው ይገሉ ይመጣሉ ለሞት ራስን አዘጋጅ ተጠብቅ ነው አሊ ለዚህ ፈተና ሲመረጡ እድሜያቸው ስንት ነበር አላህ ስራቸው እንደላቸውና ያ አመት ወጣት ነበሩ ኢኽዋን እድሜያቸው 20 ነው ፈክሩ አሊ ለሞት ተዘጋጅ ሲባሉ ያ ረሱላህ ሌላ አማራጭ እንጠቀም ያ ረሱላህ ሌላ ዘዴ እንፍጠር አላሉ መርሐባ ነበር ያሉ ሰይድና አሊ ብን አቡ ጣሊብ والله ይላሉ ሰይድና አሊ أصعب الوقت في الحياة በህይወቴ ካለፉት ጊዜያቶች ሁሉ ከባድ ጊዜ ያሳለፍኩት ነብዩ ፍራሽ ላይ ተኝቼ ያሳለፍኳት ጊዜ ነው ይላሉ ከደቂቃ ሞትን እየጠበቅኩ ያሳለፍኩባት ጊዜ ይላል አላህ ስራቸው እንደላቸውና ይሄን ስራ የሰሩ ወጣት ሱሐቢ ናቸው انا الذي سمتني ام الحيدره اكلهم بالصائي كيل السندره በጀግንነት ተወዳዳሪ ያልነበራቸው እናቴ አንበሳ ብላ የጠራችኝ እኔ ነው ይላሉ ሰይድና አሊ ብን አቡ ጣሊብ አኪለሁም بالصائي كيل السندره ይላሉ ልክ ስፍር እንደሚሰፈርበት የምስፍር ስፍር እንደሚሰፈረው የካፊርን አንገት የማስተካከለው ሊነኝ ነበር ሰይድና አሊ ብን አቡ ጣሊብ አላህ ይወደደው ነብዩ የወደዱ ሱሐቢ ነው አሊ እንደሚታወቀው የተገደሉት በኸዋሪጆች ወይም ከእስልምና በፈነገጡ ግሩፖች ነው አብዱራህማን ኢብኑ ሙልጅም የሚባል ኸዋሪጅ ነው የገደላቸው ሰይድና አሊ ብን አቡ ጣሊብ አብዱራህማን ኢብኑ ሙልጅምና ሌሎች ሁለት ኸዋሪጆች ሐጅ ላይ ነው ሐጅ ላይ ቆመው በምድር ላይ ያሉ ራስ الكفر
የኩፍር ባላባቶችን እንخلص እንጨርሳቸው ብለው የተነሱት እዚህ ላይ ነው እንግዲህ እስልምና ወይም የእስልምና ምሁራኖች እስልምና ጥንቃቄ የሚፈልግ ዲን መሆኑን እስልምና بين التفريط والافراط ወሰጥያ የመሐከለኛ ዲን መሆኑን ድንበር ከማለፍም ኋላ ከመቅረትም የጸዳ ዲን መሆኑን እስልምና ቢላህ አለይኩም አልይን ገሎ አላህ ጋር ጀነት መቃረብ የሚፈልግ ሰው ማን ነው ሙአዊያን ገሎ አላህ ጋር ጀነት መቃረብ የሚፈልግ ሰው ማን ነው አምር ኢብኑ አልዓስም ገሎ ጀነት መቃረብ የሚፈልግ ሰው ማን ነው እስልምናን ያልተረዳ ሰው ካልሆነ በስተቀር እነሱዎች ግን እስልምናን ይዘናል ብለው አልይን ገሎ አላህ ጋር ጀነት መቃረብ ያላረጉ ነበር የተነሱት ኢዘን ሰይድና يعني رسول الله صلى الله عليه وسلم መምጣት ተናግረዋል እንደሚመጡ ወደፊት ቁርአን ሲቀሩ ቁርአናችሁን ያስጠሏችኋል ሶላት ሲሰግዱ ሶላታችሁን ትጠላላችሁ ጾማችሁ ከጾማችሁ ይበልጣል ነገር ግን ቁርአኑ ከጉሮሯቸው ያወርድም አሉ ረሱል ሰለላሁ ዐለይሂ ወሰለም ሸክላቸው ሱራቸው ውጫቸውን ስትመለከቱት ያ አላህ ኢባዳ ለዚህ ነው የእስልምና ምሁራኖች አንድ ሙስሊም ሁለት ነገሮችን ይዞ ካልተጓዘ ብዙ ጊዜ ለጥፋት ይዳረጋል ለአደጋ ይጋለጣል አንድ عقلا ذكي وقلبا تقي ይላሉ አእምሮ ንቃት ያለውና በሰል አእምሮ ሁለተኛ አላህን የምትፈራ ልብ አንድነት ጥሎ ያዘው ይጠፋል ሙዕተዚላዎች አእምሮአቸውን ብቻ ተጠቀሙና ጠፉ ኸዋሪጆች ደግሞ ልባቸውን ብቻ ተጠቀሙና ተቅዋን ይዘው አቅልን ሳይጠቀሙ አልይን ገለን ጀነት እንገባለን ብለው ተነሱ ኢኽዋን ኢዘን ሰይድና አሊ ኢብኑ አቡ ጣሊብ ለሊት ላይ ነው እንግዲህ የተገደሉት ለሱብህ ሶላት ሰዎችን ሲቀሰቅሱ ሰይድና አሊ ምን ይሉ ነበር አላህ ስራቸውን ይወደድላቸውና በጣም አላህን ፈሪ ለመጨረሻቸው የሚሰጉ ነበር አንድ ሌሊቱን ቁመው አድረው ፈጅር ሊነጋ ሲል ዱዓ ያደረጉ ዱንያ በጣም ቀርባቸው ዱንያ በጣም ተከፍታላቸው ነበር ምን ይሉ ነበር ግን الدنيا غر غيري اشتقت الي والله طلقتك ثلاثا لا رجعت بعد لان سفرك قصير لان عمرك قصير وسفرك طويل قله الزاد وبعد السفر نبر سيدنا علي الله ስላችሁ ለችነም ዱንያ እኔን ጓጓሽልኝ እኔን ፈለግሽኝ والله እኔ አልፈልግሽም ሌላ የሚፈልግሽ ጋር ሂጂ ሶስት ጊዜ ፈትቼሻለሁ መልስ የሌለው ፍቹ ነበር ሰይድና አሊ ኢብኑ አቡ ጣሊብ ምክንያቱም እድሜሽ አጭር ነው አደጋሽ ግን የከፋ ነው ወይ አልዩ ነበር ሰይድና አሊ የስንቅህ ማነስና የምትሄድበት አገር መራቅ ያሉ ያለቅሱ ነበር ረዲየላሁ ዐንሁ ለስንቃቸው ፈርተው ለሚሄዱበት አገር ተጨንቆ ነበር ያለፉት ኢዘን ሰይድና አሊ ኢብኑ አቡ ጣሊብ ተገደሉ سيدنا علي بن ابي طالب ሲመቱ ወይም ሲገደሉ ሲወጉ ወዲያው አልሞቱም سيدنا علي بن ابي طالب ማን የገደለኝ አሉ እከሌ ነው አሏቸው ተያዘ እኔ ካልሞትኩ እንዳትገሉት አሉ አድነን ፍትህን ጠብቁ አሉ سيدنا علي بن ابي طالب ከዚያ አሊ ተኝተው ያለ ምን ሰሙ መሰላችሁ ረፋድ ሰዓት ላይ ያለ ወቅቱ አውራ ዶሮ ሲጮህ ሰሙ እኔ ሰውት ዲክ የአውራ ዶሮ ድምጽ ያለ ወቅቱ ሲጮህ ሰማለሁኝና መላእክቱ ደግሞ ዝም ብለው አይጮሁም መላእክቶች ሲቀርቡ ያያሉ ኢነን መላእክቶች እየቀበረቡ ነውና ምግብ ሲያቀርቡላቸው ምግብ አልቀምስም والله ሆዴ ሙሉ ሆኖ አላህ ጋር አልገናኝም አሉ ሰይድና አሊ ኢብኑ አቡ ጣሊብ خفف بطني ሆዴን ጎዶሎ አድርገውና አላህ ፊት ልቀረብ ሆዴ ሙሉ ሆኖ አላህ ጋር መገናኘትን አፍራለሁ ነበር ያሉ ሰይድና አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ እንደዚህ እንዳሉ ሰይድና አሊ ሞት ወሰዳቸው እንግዲህ ከትልልቅ ሱሐባዎች ውስጥ እነዚህ አላህ መጨረሻቸውን ያሳመረላቸው ሰዎች ነበሩ ከሌሎች ሱሐባዎች ውስጥ እንግዲህ ከወቅቱ አንፃር አንድ ሁለት ሱሐባዎችን ጠቅሳለን አንደኛው ሰይድና ቢላል ኢብኑ ረባህ ቢላል አልሐበሽ ቢላል ታቁታላችሁ የቢላልን ደረጃ ታቁታላችሁ ሰይድና ዑመር ስለ ቢላል ሲናገሩ አቡበከር ሰይዱና ፈአተቀ ሰይዱና ይላሉ አቡበከር የበላያችን ነው የበላያችን ቢላልን ከባርነት ነፃ ወጣ ይላሉ ሰይድና ዑመር ረዲየላሁ ዐንሁ ቢላል እንግዲህ ሊሞቱ ሲሉ ሞት ሲቀርባቸው ሲደክሙ በሽታው ሲጠናባቸው አጠገባቸው ተቀምጣ ሚስታቸው ዋ ሁዝናይ ዋ ከርበታይ ያሉ ያለቅሱ ነበር ወይ ሐዘኔ ወይ ትካዜ ያሉ ሲያለቅሱ ሰይድና ቢላል ምን ነበር መልሳቸው لا تقولي واحزناي ولا تقولي وكربتاي قولي وفرحتا قد انسعلق الأحبة محمد وصحبان بري بلال منس وي حزني وي تكازي يالش አታልቅስብኝ ወይ ደስታ ይበይልኝ ለምን ነገ ነብዩንና ሱሐባዎችን ስለምገናኛሉ ሰይድና ቢላል እርግጠኛ ናቸው እንደሚገናኙ እርግጠኛ ናቸው በመልካም ስራቸው ነብዩ ጋር እንደሚገናኙ እርግጠኛ ነበሩና ከዚህ ቀጥሎ ሌላ ማን ታገኛላችሁ ሁዘይፋ ኢብኑ اليماني ሰይድና ሁዘይፋ يعني سر رسول الله የነብዩ ሚስጥረኛ ምን ያህል ቢያምኑት ነው ነብዩ ሚስጥራቸውን የሚነግሩት ሁዘይፋ ሊሞቱ ሲሉ ለሊት ላይ ደክመው አሟቸው ለሊት ላይ ነቁና ይባላል 10 ሰዓት አካባቢ ቤተሰቦቻቸውን ከመሳዓ ሰዓት ስንት ነው ብለው ጠየቁ ለሱብሂ አንድ ሰዓት ይቀራዋል አሏቸው በዚህ ሰዓት ምን አሉ والله جاء الحبيب بعد غياب طويل شدال يا بغغوتنا بنافقوت ሲጠበቅ የነበረው እንግዳ መጣሉ ማን መለከል ሞት ያ ኢኽዋን
በጉጉት ሲጠብቁትና ሲናፍቁት የነበረው እንግዳ መለከል መውት መጣሉ ከዛ እጃቸውን ወደ ሰማይ ከፍ አድርጉና ሰይድና ሁዘይፋ አላህ ስራቸው እንድላቸውና اللهم اني اسالك فجرها في الدنيا مساؤها في الاخره ጌታዬ ፈጅርን ዱንያ ላይ ዙሁርን አኺራ ላይ እንድታረገኝ ጠይቀሃለሁ ብለው ፈልገውት ተመኝተውት ወደ አኺራ ተሻገሩ እነዚህ ሰዎች ስንመለከት አኺራቸውን አላህ ያሳምርላቸው መጨረሻቸው የተስተካከለላቸውና ጉዟቸው አምሮላቸው ስራቸው ተቀባይነት አግኝቶላቸው كما قال رسولنا صلى الله عليه وسلم انما الاعمال بالخواتم የስራዎች ውጤት የሚታየው በመጨረሻው ነው እንዳሉት መጨረሻቸው ተስተካክሎላቸው የሄዱ ሰዎች ናቸው በዚህ ጎን ለጎን መጨረሻቸው አስከፊ ሆኖባቸው የተጓዙ ሰዎችም እናገኛለን ይሄንንም የምንወስደው ከዛ አዋኢል ከመጀመሪያው ትውልድ ጋር ነው መጨረሻቸው አስከፊ ሆነባቸው ጥንቃቄ እንድናደርግ ራሳችንን እንድንፈትሽ በዛሬ በያዝነው ኢማን ዛሬ በያዝነው ዕውቀት ዛሬ በያዝነው ኢልም እንዳንኮራ የበላይነት እንዳይሰማን ልክ የጀነት ካርድ እንደተሰጠው ሰው ራሳችንን አረጋግተን ሌሎችን እንዳናስወጣ ጥንቃቄ አድርገን እንድንጓዝ የሚያሳየን ነው አንደኛ ዑበይዱላህ ኢብኑ ጀህሽ የሚባል ሱሐቢ ነበር ዑበይዱላህ ኢብኑ ጀህሽ የእናታችን ረምላ ቢንት አቡ ሱፊያን ባለቤት ነበር እስልምና የመጀመሪያው ስደት ሲታዘዝ ሙስሊሞች ለሐበሻ ወደ ስደት ሲመጡ ከተሰደሩ ሱሐባዎች ውስጥ አንዱ ነው ዑበይዱላህ ኢብኑ ጀህሽ ከባለቤቱ ጋር ሀብት ንብረቱን ጥሎ ገንዘቡን ትቶ ለእስልምና ሲል ለዚህ ሪሳላ ሲል ወደ ሐበሻ መጣ ኢኽዋን ነገሩ ግን የተለወጠው ሐበሻ ከመጣ በኋላ ነው ሐበሻ ሲመጣ ያኒ የሚውላቸው ጓደኞች የሚያሳልፋቸው ሰዎች ካፊሮች ጋር መዋል ጀመረና አቂዳው እየተበለሸ አመለካከቱ እየተቀየረ እምነቱን ለመለወጥ ደረጃ ደረሰ ኸምር መጠጣት ጀመረ ኸምር መጠጥ ይጠጣ ጀመረ እናታችን ረምላ በጣም ደነገጠች ማልቀስ ጀመረች የዚህ ሰው ይመስል ያሰጋት ያስፈራት ጀመረ በዚህም አላቆመም በኸምር ብቻ አልቆመም አሁንም እነዚህ ሰዎች የያዙት እምነት በጣም እየሳበ መጥቷልና እምነቴን ልለውጥ ፈልጋለሁ አላት ልከፍር ፈልጋለሁ የበለጠ ታለቅስ ጀመር ግን የምታረገው ነገር በእጁ አልነበራትም በዚሁ እንዳለ ያለው ሳይቀር ከፈረ فكروا يا اخوان كفر بكفر موته صحابي جليل يا نبي الصحابه لسلم الناس اللي يتسدد حبت نبرتون طلو يوጣ ሰው كفرنا كفر موته ታያቷላችሁ አቂባ የመጨረሻ ጉዳይ ምን ያህል ከባድ እንደሆነ ዛሬ አወለ ሶፍ መሰለፊያ ያረጋጋም ዛሬ እኔ ኪታብ መቅራት ያረጋጋም ዛሬ ቁርአን ማሐፈዝ ያረጋጋም ዛሬ ዳዕዋ መድረክ ላይ መቀመጥ ያረጋጋም فكروا اخوات ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم احسن ختامي ጌታዬ መጨረሻዬን አሳምርልኝ ያሉ ለመጨረሻቸው ሰግተው የተጓዙት ረሱሉና ሰለላሁ ዐለይሂ ወሰለም እኛ ላይ ግን የባህር ያለ ለመጨረሻችን ሰግተናል ወይስ እኛ ቃል ተገብቶልናል ጋራንት ተሰጥቶናል አላህ Subhanahu Wa Ta'ala ዋስትና ሰጥቶልናል ዛሬ አንዱን ሳከፍር አንዱን ሳሰለም አንዱን ሳስወጣ አንዱን ሳስገባ የፈለጉትን ደረጃ ስመድብ እኔ ማን ነው ለዚህ ቦታ የሰጠኝ ለዚህ ነበር ሙሐመድ ኢብኑ ዋሲ የሚባሉት የእስልምና ምሁር ሙሐዲስ ሲናገሩ ካለፉት ሰለፎቻችን والله لو لذنب رائحه ما قدر احد يجالسني ይላሉ ወንጀል የሚሸት በነበረ ከሽታው የተነሳ ኃይለኝነት የተነሳ አጠገቤ ሰው መቀመጥ አይችልም ነበር ይላሉ ኢኽዋን يعني ራሳቸውን ነበር የሚጠረጥሩት ራሳቸውን ነበር የሚሰጉት ኢማሙ ሻፊዒ ምን ነበር ረህመቱላህ ዐለይሂ احب الصالحين ولست منهم ይላሉ ሷሊሆችን መልካም ሰዎችን ወዳለው ከነሱ ባልሆንም ምናልባት እነሱም በመውደዴ አላህ ሸፋዓቸውን እንዲወፍቀኝ ነበር አላህ ስራቸው እንደላቸው ኢማሙ ሻፊዒ ሷሊህ አልሆኑ ማን ሊሆን ይችላል ብለን እናስባለን ነገር ግን ያስጨንቃል መጨረሻ ያሰጋል አሟሟታችን ሊያስፈራን ሊያስጨንቀን ይገባል ከዚህ ቀጥሎ አሁንም አሟሟታቸው አስከፊ ከነበሩት ሱሐባዎች ውስጥ አንድ ሱሐቢ كان يقاتل بشده او بشجاعه ጦርነት ላይ በኃይለኝነት በጣም በሚገርም ጀግንነት ይዋጋል ሱሐባዎች እንዴት አይነት ጀግና ነው እንዴት ነው የሚዋጋው ያሉ ሲገረሙ ነብዩ ይሄ ሰው የጀሃነም ነው አሉ ሱሐባዎች ደነገጡ ይሄ ሰው ካፍር እየተጋደለ እንደዚህ አይነት ሁኔታ ላይ እየተዋጋ እንዴት ነው የጀሃነም የሚባለው ብለው አንድ ሱሐቢ والله እኔ ጂሃዱን ትቼ እሱ መከታተል ጀመርኩ ይላል አንዱ ካፍር ሲመጣ እሱ ይገል አንዱ ጋር ሲዋጋ አንዱ ጋር ሲማታ ልክ መጨረሻ ላይ መቱት እጁን በኃይለኛ ሲጎዱት ሲመቱት ቆሰለ ቁስሉን መቋቋም አልቻለም ራሱን በሰይፍ ገደለ ፈክሩ ኢኽዋን መጨረሻው የጀሃነም ነው አሉ ሌላ መጨረሻቸው ከተበላሸባቸው ሰዎች ውስጥ አሁንም አንድ ሱሐቢ ነበር ወጣት ሱሐቢ ነው አወላል እስላም ላይ በመጀመሪያው እስልምና ወቅት ላይ ሱረቱል በቀራንና ሱረቱል ኢምራንን ሐፍዟል አወላል እስላም ላይ ሱረቱል በቀራንና ሱረቱል ኢምራን የሐፈዘ ሰው እንደ ተአምር ነበር የሚታየው ካቲበል ወህይ ነው የነብዩ ወህይ ጸሐፊ ነው ወህይ የጻፈላቸው ቁርአንን ሐፍዞ ባለበት ሁኔታ ላይ ምን ተፈጠረ ይሄ ሰው ጓደኞቹ የማይሆኑ ሰዎች ሆኑና የሚውላቸው ሰዎች የተበላሹ ሆኑና ያኒ ዲኑን ቀየረ ከፈረ
እንደገና ወደ ሽርክ ተመለሰ ኢኽዋን ቁርአን حافظ القرآن كاتب الوحي لرسول الله صلى الله عليه وسلم يا نبي وحي صحافي كفر مكفروا ببقاو ጥሩ ነበር ኩፍሩ ራሱ ላይ ነበር የሚቀረው ነብዩን አዛ ያደርግ ጀመር ነብዩን ያንገላታ ጀመር ነብዩን يعني በስም ያጠፋ ጀመር ምን ይጀመር መሐመድ እኮ ሰለላሁ ዐለይሂ ወሰለም ወህይ ወርድልኛል ቁርአን ይለቀቅልኛል የሚለው ውሸቱን ነው እኔ ነበርኩም ጽፍለት እኔ ነበርኩም ነግረው ይያል አዛ ያረግ ጀመር ረሱል ሰለላሁ ዐለይሂ ወሰለም የዚህ ሰዓት ነብዩ ዱዓ አደረጉበት اللهم اجعله آية ይህን ሰው ለሰዎች መማሪያ መቀጣጫ አድርጓል ረሱል ሰለላሁ ዐለይሂ ወሰለም ሞት አይቀርም በኩፍሩ ሞተ ሲሞት يعني ቀበሩት ነገሩ የተከሰተው ከቀብሩ በኋላ ነው ቀብረውት ሙሽሪኮቹ በሚቀጥለው ቀን በቀብር አጠገብ ሲያርፉ ጀናዛው ውጭ ወጥቷል ደነገጡ ይሄ የመሐመድ ሰዎች ስራ ነው እነሱ ናቸው እንዲህ ያደረጋቸው እሱ እነሱን ስለተቃወማቸውና ጥልቅ ጉድጓድ ለሁለተኛ ጊዜ ቆፉና ይቀብሩታል አሁንም በሚቀጥለው ቀን ሲያልፉ ጀናዛው ወጥቷል አሁንም ጥልቅ ጉድጓድ ይቆፍሩና ይቀብሩታል ለሶስተኛም ጊዜ ጀናዛው ይወጣል ከዛ ምን ይላሉ ሶስተኛው ወጥቶ ሲያዩት يعني ይሄ ሰው ስራ አይደለም ያላህ ስራ ነው ይላሉ እዘን ብንደፍነው ዋጋ ስለሌለው ጥለነው እንሂድ ይላል ኢኽዋን መሬት አልተቀበለችውም መሬት ተፋቸው መሬት እንኳን ልትቀበለችው አልቻለችም ውሻ ሲሸናበት ቀበሮ ሲጫወትበት በዱንያ ላይ እንደስተዋርዶ አኸራ ላይ ምን ሊጠብቀው እንደሚችል ሰቡት መጨረሻው አስከፊ የነበረ ሰው ዲን ኑሯቸው አላህን ፈርተናል ብለው ይዘው እንዲሁ ደግሞ መጨረሻቸው ከተበላሸባቸው ሰሃቢ አንድ አቡ አብዱራህማን የሚባል ሰሃቢ ነበር حافظ القرآن ነው ሰሃባዎች ሩም ወደሚባል ቦታ ሄደው አንዲት ከተማ ወረው ያቺ ከተማ በጣም ታስቸግራቸዋለች ለመክፈት በጣም ህስን ምሽግ ያላት ነበርችና ከውጭ ሆነው ያቺን ከተማ እየተዋጉ ለአንድ ወራት ያክል ይቆያሉ አንድ ወራት ያክል ሲቆዩ እንግዲህ ከቦ حصار አርገዋታል የሚወጣው የሚገባውን ሰው ያሉ የሚወጣው የሚገባውን ሰው ይመለከታሉ በዚህ መሃል አያ አቡ አብዱራህማን አንዲት ሴት ከዛ ከሩም ሰዎች ይወዳትና ይይዛትና ላገባሽ ፈልጋለሁ ላግባሽ ሲላት ጋብቻውን እስማማለሁ ነገር ግን እኔ እናንተ እምነታችን ይለያያል እኔ መሲህ ነኝ ክርስቲያን ነኝ አንተ ሙስሊም ነህ ከከፈርክ ክርስትናን ከተቀበልክ አገባሃለሁ ትለዋለች حافظ القرآن ነው ከፈራ ገባት እዛው ቀረ ሱሐባዎች ተመልሰው ሄዱ በሌላ ጊዜ ሱሐባዎች ለሌላ ጦርነት በዛ ሲያልፉ እሱ የሚያስታውሱ ሰዎች ምን አሉ አቡ አብዱራህማን እኮ እዚህ ቦታ ላይ ነው የከፍሮ የቀረው يعني በሐያት አለ ለምስቲን ጠይቀው ብለው ይጣሩ ጀመር ያ አቡ አብዱራህማን ይያሉ ሲጮሁ በህስኑ ላይ በቃልና ወጣላቸው በህይወት አለ አሉት ያ አቡ አብዱራህማን አሉት መክፈሩን ከፈርክ ያ የሐፈዝከው ቁርአን ሁሉ ይደረሳሉት والله የሐፈዝኩት ቁርአን ሁሉ ከአምሮ ያላህ አጥፍቶታል አላቸው አንዲት የቁርአን አያት ብቻ ረሷትም አላቸው ምንድናት ያቺ ربما يود الذين كفروا لو كانوا مسلمين እነዛ ከሃዲያኖች ይመኛሉ ሙስሊም መሆንን የምትለው አያት ብቻ አልጠፋችኝም አላቸው አሁንም በልብ ውስጥ ወደ እስልምና መመለስ ፍላጎት አለ ግን የለም አላህ ምን ይመልስላቸዋል እዚህ አያት ላይ ቀጥ ያደርግና እነዛ ከሃዲያኖች እስልምናን ይመለኛሉ ይላል ከዛ ምን ይላል ዘርሁም ያኩሉ ወየተመተው ወይንሂሙ العمل فسوف يعلمون ይላል ያ መሐመድ ተዋቸው ይብሉ ይጠጡ ይደሰቱ በዱንያ ጥቅማ ጥቅም ይጠቀሙ አመል ተስፋ ያታላቸው فسوف يعلمون መጨረሻው ያገኙታል ነበር የአላህ Subhanahu Wa Ta'ala ወዕድ ان وعد الله حق الله ቃል ኪዳን የአላህ ቀጠሮ የማይቀር ሐቅ ነው የእኹት الإيمان إذن እነዚህን ሰዎች ስንመለከት ደግሞ መጨረሻቸው አስከፍቶ መጨረሻቸው ተበላሽቶ ይሄዱባቸው ናቸው إذن ከነዚህ ከሁለት ገጽታዎች ስንመለከት እኛ ከየትኞቹ ግሩፕ እንሆን ይሆን የዛሬው ወለሶፍ መሰለፋችን የዛሬ ሐለቃ ላይ መገኘታችን የዛሬ ኪታብ መቅራታችን የዛሬ ቁርአን ማህፈዛችን ነጃ ያወጣናል ብላችሁ ታስባላችሁ ያ ኢኽዋን يعني ይሄ ነገር ይጠብቀናል ብላችሁ ታስባላችሁ ላ والله ዱዓ ያስፈልገዋል አላህ ختامችን እንዲያሳምርልን መጨረሻችን እንዲያሳምርልን ለመጨረሻችን ልንሰጋለት ልንጨነቅለት ልንፈራለት ይገባል ዛሬ ግን የተያዘው ለመጨረሻ መፍራት ቀርቶ እኔ ያሳሰበኝ የሰዎች ጥፋት ነው እኔ ያሳሰበኝ የሰዎች ወንጀል ነው እኔ እንቅልፍ የነሳኝ የሰዎች መጥፎ ስራ ነው ሰዎችን ለማዳን ሳይሆን ለማስወጣት ነው ሩጫዬ ሰዎችን ለማቅረብ ሳይሆን ለማባረር ነው ጥረቴ ምን እየሰራን ነው ያለነው ያ اخوة الإيمان ምንድነው እያደረግን ያለነው ጥንቃቄ ይፈልጋል ይሄድን ጥንቃቄ ይፈልጋል በጥንቃቄ እንያዘው إذن ራሳችንን እንፈትሽ መጨረሻችንን አላህን እንለምን የቻልነውን ስራ አቋም ኑሮን በአቋም ለመጓዝ ጥረት እናድርግ ያ ካልሆነ ግን አደጋው የከፋ መጨረሻችን አስከፊ ሆነ ሊሆንብን ስለሚችል ሁላችንም ከራሳችን ጋር እንነጋገር ሁላችንም ከራሳችን አህዋል ጋር እንፈትሽ ትናንት የነበርን
ዛሬት ነው ያለነው ነገስ የት ነው የምንደርሰው እናውቀዋለን ሰው መቼም ከሚወደው ከሚያፈቅረው ከሚፈልገው ነገር ጋር ነው የሚወጡት ስንት ሰው ሙዚቃ እየሰማ حرام እየሰራ በሐራም ተሳፍሮ ለሐራም እየተጓዘ ወደ አኺራ ይሄዳል ያ اخوان إذن ሰው የሚወደው ጋር ነው የሚሄደው ምን ወደውን እንምረጥ ማንጋ መኖር እንዳለብን እንሰብ ማንጋ መሄድ እንዳለብን እንሰብ ሊያስጨንቀን ይገባል ማን ጋር ነው እንጓዘው ማን ጋር ነው መሞተው ነብዩ كما قال رسول الله صلى الله عليه وسلم ሶባን ለተባለው ሱሐቢ ምንድነው ያሉት ረሱል ያ ረሱል الله አላቸው ኻዲማቸው የነብዩ አገልጋያቸው ነበር ያኒ አብረውት ይያሉ ላተወሰነ ቀን ነብዩን ሲያጣቸው ያኒ ሰውነቱ ከሳ ሰውነቱ ጠወለገ ፊቱ ተለዋወጠ ነብዩ ሲያዩት ያ ሶባን هل أصابك شيء عدقا درسبه متبلاو تشجرك مجيب عطاه من شجره في تلوط على سيروت والله يا رسول الله يا مجيب يا متأت يليلوش نجار شجر يلا بنيم شجر أنت نهرك يا رسول الله أنتم يخدم كنوركم أهون سات أو جنك أني لدنيا لعندك الله ولدك أن سات أو تسمعني أنتو دار من لايتي انكلف للسن يا رسول الله يا نوم أن النتينك أيرو والله يا رسول الله يا دنيا هذا اللي دماس جنك أني آخر أصبرني على الشو دنيا لي አብሬው ኑሬ አብሬው ልሄድ ይችላልው ነገር ግን አኺራ ላይ አንቱ ነብይ ነው እኔ አንድ ተራሰው ነኝ ጀነት እንኳን የመግባት እድል ቢኖርኝ አንቱ ጋር አልሆንምና ያኔ ያሳሰበኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ምን ነበር ሰው መልሳቸው አብሽር ያ ሶባን አይዞ ሰው ከወደደው ጋር ነው የሚሆነው አሉት ረሱሉ ሰለላሁ ዐለይሂ ወሰለም ዘፋኝ አፍቅረሃል ዘፋኝ ጋር ትሆናለህ ያኒ ፊልም አክተር አፍቅረሃል ፊልም አክተር ጋር ትሆናለህ ወይም ካፊር አፍቅረሃል ካፊር ጋር ትኖራለህ ሙስሊም አፍቅረሃል ወንድምህን ወደሃል እስላምን አፍቅረሃል ነብዩን ወደሃል ነብዩ ጋር ትቀሰቀሳለህ ኢዘን ያ من تحبون رسول الله ነብዩን የምናፈቅር ነብዩን እንወዳለን የምንል ሰዎች መሐባችን የሐቂቃ محباتችን ትክክለኛ መሐባ اتباع ነብዩ የሰሩትን ስራ ነብዩ ያዘዙትን መልእክት ነብዩ የሚፈልጉትን ነገር በማድረግ ሀያታችንን በማስተካከል የነብዩን ነህጅ እንከተል ነብዩን ከተከተልናቸው ነብዩ ከኛ ጋር ናቸው ነብዩ አይለዩንም ወይም ደግሞ ነብዩን የውመል ቂያማ አናጣቸውም ነብዩ ሪሳላቸውን አስተላልፈዋል እኔን የሚወዱ ሰዎች እኔን የሚያፈቅሩ ሰዎች እኔን ይከተሉን ያሉት ረሱሉ ሰለላሁ ዐለይሂ ወሰለም ነህጃቸውን ተከትለን እንሂድ የነብዩ ጭንቀት ምን ነበር ያ ኢኽዋን የነብዩ ፍላጎት ምን ነበር የዚህ ኡማ ጥፋት የዚህ ኡማ ውድቀት የዚህ ኡማ ضلال ነበር ያስጨነቃቸው ዛሬ ሰው ከእስላም ርቆ ዛሬ ሙስሊሙ እየከፈረ ባለበት ሰዓት ላይ ይሄንን ሙስሊም ለማዳን ነበር የነብዩ ጥረት አላህ Subhanahu Wa Ta'ala فلعلك باخع نفسك الا يكونوا مؤمنين እነዚህ ሰዎች አላመኑም ወደ እስልምና አልመጡም ብለህ በስጋትና በጭንቀት ሞትህን እንሰጋለሃለን ራስን እንዳታጠፋ እንሰጋለሃለን ነበር ያላቸው ዛሬ ግን እኛ የሰለመውን ወንድሜን መስጊድ የገባውን ወንድሜን እኔ ጠቦኛል ላውጣው እየተዘጋጀሁ ነው እኔ ቦታው ጨንቆኛል ላስፋፋው እየፈለኩ ነው ይሄ ዲን ሰፊ ነው ለሰዎች እንኑር የሰዎች ጭንቀት ያስጨንቀን የሙስሊሞች መጥፋት ያሳስበን ኢኽዋን ወንድሞቻችን እየጠፉ ነው በኩፍር አፈቀላጤዎች እየተጠለፉ ነው ከሃዲያኖች እየላፏቸው ነው ያሉት መስጊድ የነከለ መጠራቀሚያ ከሆነ ይቅር እየተባለ ነው እዘን ለኛ መጨረሻ ያምርልን ዘንዳ የሌሎች ወንድሞቻችን መጨረሻ ያምርልን ዘንዳ እንጣር ነብያችን እንውደድ ነብያችን እናፍቅር የነብዩን ባህሪ እንከተል ነብዩን መውደድ ማለት ባህሪያቸውን መከተል ነበር የነብዩ ባህሪ ምን አይነት ባህሪ ነበር የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ምን አይነት ስነ ምግባር ነበር ነብዩ አይደለም መስጊድ የገባውን ሰው ሊያባሩት ዝሙተኛውን አስወጥተውት ነበር ከመስጊድ ረሱል ሰለላሁ ዐለይሂ ወሰለም ያ ረሱላህ ሁብ ዚና ያላቸው እኮ ነው ዚናን እወዳለሁ ፍቀድልኝ ሲላቸው ሱሐባዎች ምን አይነት ደፋር ነው ሐራም የሆነ ነገር ፍቀድልኝ ብሎ የሚጠይቅ ብለው ሰይፍ ሲያነሱበት ወንድማችሁን ተውት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ና ጎኔ ተቀመጥ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ዚና በእናቴ ቢሰራ ተወዳለህ አልወድም በእህቴ ቢሰራ ተወዳለህ አልወድም በአክስቴ ቢሰራ ተወዳለህ አልወድም ኢዘን አንተ እኮ ሂደህ የምትሰራባቸው ዚና የምትሰራባቸው ሰዎች የሰው እናት የሰው አክስት የሰው እህት ናቸው አሉት ረሱል ሰለላሁ ዐለይሂ ወሰለም በራስ የጠላህ እንዴት በወንድሞች ተወዳለህ አሉት ወላሂ ይላል ከዛ ሰዓት ጀምሮ ነው ልብ ውስጥ እንደዚህ ነው የተጠላ ያለም ይላል ረሱል ሰለላሁ ዐለይሂ ወሰለም ፈክሩ ነብያችን ሰለላሁ ዐለይሂ ወሰለም ኸምር እየጠጣ 54 ጊዜ የገረፉ ሰው አለ ረሱል ሰለላሁ ዐለይሂ ወሰለም ሷሃባ ነው ኸምር ይጠጣል ከኸምሩ ኸምር የጠጣ ሰው ይገረፋልና 54 ጊዜ ገርፈውታል ሷሃባዎች አንድ ጊዜ ጠጥቶ ሲመጣ አንተ ሰው ነብዩን አስቸገርክ ነብዩን አሰለችህ ነብዩን አጣብክ ብለው ረገሙት አላህ ይንዓለክ አላህ ከዝነቱ ያውጣ ሲሉት ነብዩ ምን ነበር ያሉት ቶሎ ብለው ወንድማችሁን አትርገሙት አሉ ረሱል ሰለላሁ ዐለይሂ ወሰለም አላህንና መልእክተኛውን ይወዳል ነበር ነብዩ ሰለላሁ ዐለይሂ ወሰለም ኸምር እየጠጣ አላህና መልእክተኛውን ይወዳል አትርገሙት አሉ ረሱል ሰለላሁ ዐለይሂ ወሰለም ኸምር የጠጣውን ሰው አትርገሙ ከተባል መስጊድ የገብቶ ሱብሃንአላህ እያለ ቁርአን የቀራውን ሰው ምንድነው የምንለው ያ ኢኽዋን هل هذا واقعنا ይሄ ነው የኛ ተጨባጭ ይሄ ነው የኛ አህዋል አሁን ያለንበት አህዋል ምንድነው እየሰራን ያለነው የመጨረሻው ወሲያ ማረገው አላህ መጨረሻችን ሁላችን የሚያሳምርልና መጪው ረመዳን ነው
ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው የተመኙት በሐያታቸው ዱንያ ጋር መገናኘት የቆዩት ወይም ነብዩ ዱንያ ላይ መኖርን ብዙ ጊዜ ፈልገው አያውቁም ዱንያ ላይ መኖርን ብዙ ጊዜ ተመኝተው አያውቁም ቅድም እንዳልነው በል ረፊቅ ለዓላ ወደ መልካም ወዳጅ ወደ አላህ ለመገናኘት ፈልገዋል ዱንያ ላይ ለመኖር የተመኙት ለአንዲት ነገር ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ያቺውን ረመዳን ጋር ለመገናኘት ምን ይሉ ነበር ነብዩ اللهم بارك لنا في رجب وشعبان وبلغنا رمضان الى الرسول صلى الله عليه وسلم ጌታዬ ሆይ የረጀብንና የሻዕባንን ወር በረካ አድርግልን ረመዳን አድርሰን ይሉ ነበር ረሱል ሰለላሁ ዐለይሂ ወሰለም ረመዳንን ወደው ረመዳንን ፈልገው ረመዳን ጋር መገናኘት ተመኝተው ነበር ረሱል ዱዓ ሲያደርጉ የነበረው አሁን ረጀብ 25 ላይ ደርሰናል ሻዕባን አንድ ወርና አንድ ወር ከአምስት ቀን ነው የቀረን ረመዳን ዝግጅት ይፈልጋል ዝግጅቱ የምግብ ዝግጅት አይደለም ወይም ደግሞ የምግብ ኤግዚቢሽን አይደለም የሚከፈተው ረመዳን የረሃብ ወር አይደለም ረመዳን የምግብ ወር አይደለም ረመዳን የመጠጥ ወር አይደለም ረመዳን የሌሎች ነገራቶች ጊዜ አይደለም ረመዳን የዒባዳ የተቅዋ የአላህ መቃረቢያ የመልካም ስራ መስሪያ ቀን ነውና ለዚህ ረመዳን ልንዘጋጅለት ይገባል ረመዳን መንፈሳዊ ዝግጅት ይፈልጋል ያ ኢኽወተል ኢማን መንፈሳዊ ዝግጅት ረመዳን የሚፈልገው ካሁኑ አንድ ራሳችንን በጾም በማለማመድ ጾም በማብዛት ለምን أوله رحمة وأوسطه مغفرة وآخره إتق من النار የመጀመሪያው እዝነት ምህረት ነው የሁለተኛው መግፊራ ነው የሶስተኛው ዕጥቅ من النار ከጀሃነም ነፃ የመውጫ ጊዜ ነው እዘን ብዙ ጊዜ እኛ ጋር የሚፈጠረው ችግር ምንድነው ረመዳን ጾም ሳናስለምድ ረመዳን ይደርስብናል ጾም ሳንለምድ ረመዳን ይጠጋብንና የመጀመሪያዎቹ 10 ቀናቶች የጾም መለማመጃ ይሆናሉ ያ እንዳይሆን ካሁኑ ራሳችንን በኢባዳ እናዘጋጅ ሁለት እዚህ ውስጥ ካለነው ውስጥ ግማሹ 20 አመት ጾሟል ግማሹ 30 አመት ጾሟል ግማሹ 10 አመት ጾሟል ግማሹ 5 አመት ጾሟል ምናልባት አላህ ፈቅዶለት የመጀመሪያ አመት ጾም ይጾም ይኖራል ሁላችንም የመጀመሪያ አመት ጾም እንደምንጾም ራሳችን ጋር ቃል እንግባና ትክክለኛ ጾም ለመጾም እንይት وبالله التوفيق والسلام عليكم ورحمة الله وبركاته البشر لكم في الموت معتبر أليس الموت موئلنا فأين الخوف والحذر فأين الخوف والحذر رأينا الموت لا يبقي